ለምን እንደዚህ ይሆናል ምናምን በቃ ከዛ ትወጣለህ። ከዛ ደግሞ ሌላ ፍለጋ በጣም ብዙ ፍለጋ ውስጥ ነው ያሉት እና ምን አይነት ስም እንዳተረፉ ታውቃለህ? እስማኤል ያዕቆብ አጎቱ ነው። ግን ምን ብሎ ይጠራል? አባት ይለዋል። አያችሁ አይደል? እንደ እስልምና አረዳድ ይሄን ነገር ልታውቁ ይገባል። አጎትን አባት ብሎ ይጠራል። አረቦች ጋር ይሄ ነገር የተለመደ ነው። ወጣቻል አንደኛ ያዙ። ይሄን ማስረጃ የቱ ጋር ነው ከተባለ በሱረቱል በቀራ ላይ ስለ ያዕቆብና ስለ እስማኤል እየተናገረ ማስረጃ ሳየን እያሉ ነው። እያንዳንዱን ማስረጃ ላሳያቸው። ሌላው ነገር አያት አባት ተብሎ ይጠራል። ነብዩ ሰለላሁ ዐለይሂ ወሰለም አንድ ቦታ ላይ ቅድም መጀመሪያ ላይ እንደነገርኩ አነ ነብይ ላ ከዚብ አነ ኢብኑ አብዱል ሙጠሊብ አሉ። እኔ ነብይ ነኝ፣ ይሄ ነገር ውሸት አይደለም እውነት ነው ካሉ በኋላ እኔ ደግሞ የአብዱል ሙጠሊብ ልጅ ነኝ አሉ። አብዱል ሙጠሊብ ምናቸው ነው? ልጆች መልሱ። አብዱል ሙጠሊብ ምናቸው ነው? አባታቸው ነው እንዴ? አይደለም። ምናቸው ነው? አያታቸው ነው። አያት ምን ተብሎ ይጠራል? አባት ተብሎ ይጠራል። አየህ አይደለ? አያት አባት ተብሎ ይጠራል። አጎት አባት ተብሎ ይጠራል። ይጠራሉ አረቦች። ይሄ ታወቀ ነው። ሶስተኛው ምንድን ነው? ወላጅ አባት ይባላል። ይሄ ታወቀ ነው። ይሄ ነው። ታዲያ እንዴት ነው ይሄን ነገር ማወቅ የምንችለው? እዚህ ጋር የሰዎች ሀሳብ ሊኖራቸው ይችላል። ነብዩ ሰለላሁ ዐለይሂ ወሰለም አባት እስከሆነ ድረስ ያሉት የትኛው አባት እንደሆነ በግልጽ ሷሪህ እስካልተቀመጠ ድረስ የኔ እምነት ምንድነው ላይ የትኛው ነው የሚለውን ደግሞ በሌላ ማስረጃ እናየዋለን። በግልጽ የተናገሩት አባቴ አብደላህ ነው ብለዋል ወይ አላሉም? ነብዩ ሰለላሁ ዐለይሂ ወሰለም አባቴ አብደላህ ነው ብለዋል አላሉም? አብደላህ ነው እዚህ ቦታ ላይ እየታሰበበት እንደዛ የሚል የለም። ታዲያ የትኛው ነው ከተባለ በእኛ ዘንድ አህለል ፈትራ የሚባል ነገር አለ። የፈትራ ባለቤቶች ፈትራ ብሎ ማለት ነው በአንድ ነብይና በአንድ ነብይ መካከል የነበሩ ሰዎች አህለል ፈትራ ይባላሉ። ወጥቷል አይደለ? ያለፈውንም ነብይ ያላገኘም ቀጣዩንም ነብይ ያላገኘም መካከል ላይ ያለ ህዝብ ነው። ከኔ ጋር ነህ መንጌ? አዎ እየሰማሁህ ነው። አሁን የነብዩ መሐመድ ሰለላሁ ዐለይሂ ወሰለም አባት ከየትኞቹ ነው? ያለፈውን ነብይ መሲሁን አግኝቷል እንዳንል አላገኘውም። የእርሱን ትምህርት እንዳይከተል ኦኬ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለምን አግኝቷል ወይ? ነብይነታቸውን አግኝቶ ትምህርታቸውን ወስዷል ወይ? አልወሰደም። ከየትኞቹ ነው? መካከል ላይ ካለው ነው። ወይ ከመሲሁ የሚጠቃለል አይደለም፣ ወይ ከነብዩ ሰለላሁ ዐለይሂ ወሰለም የሚጠቃለል አይደለም። መካከል ላይ ያለ ህዝብ። አህለል ፈትራዎች ደግሞ ምንድናቸው ከተባለ የትንሣኤ ቀን ይፈተናሉ እንጂ በቀጥታ አምላክ ህግ ሳይወርድለት ነብይ ሳይልክለት ዝም ብሎ የሚቀጣ አይደለም። ይህም በቁርአን ላይ ማስረጃ ወማ ኩና ሙዐዚቢነ ሐታ ነብዐሰ ረሱላ አይደለም። እኔ መልእክተኛ ነብይ ሳልክ የምቀጣ አይደለሁም ማለት አየህ አይደለ? መልእክተኛ ነብይ ተልኮለት ደርሶት አልቀበልም ያለ እንደሚቀጣ ነግሮናል። ታዲያ ነብዩ ሰለላሁ ዐለይሂ ወሰለም አባታቸው አብደላህ ደርሶታል ወይ? አልደረሰው። ታዲያ አባት ተብለው ከሚጠሩ አካሎች ቅድም ከማስረጃ ከጠቀስኩላችሁ የደረሰው ማንኛው ነው? አቡ ጣሊብ ነው የደረሰው። አቡ ጣሊብ አጎታቸው ደርሶታል ወይ? አዎ ደርሶታል። የነብዩ ሰለላሁ ዐለይሂ ወሰለም አስተምሮ ደርሶታል ወይ? አዎ በደንብ ደርሶታል። ተቀብሏል ወይ? ግን አልተቀበለም። አያችሁ አይደለ? አያታቸውስ አልደረሰውም። እሱ ትክክለኛ አባታቸውስ አብደላህ አልደረሰውም። ማን የደረሰው? አጎታቸው እንዳደረሱት ማስረጃ አለ ወይ? አዎ አድርሰውታል። ቃል ነብዩ ሰለላሁ ዐለይሂ ወሰለም ለዐሚሂ አቡ ጣሊብ ለአጎታቸው አቡ ጣሊብ ምን አሉት? ያ ዐም አሉት፣ አጎቴ ሆይ ቁል ላ ኢላሃ ኢለላህ ላ ኢላሃ ኢለላህ በል ከሊመተን ኡሐጅ ግን ለዚህ ማስረጃ ያለው ሁሱ አዎ ላሳየህ ነው። ችግር የለውም። ለምሳሌ አሁን እንደዚህ አሁን ጥቅሶች ምናምን ነገር ካሉት ሞር በደንብ ሰውም እኔ ብቻ ሳልሆን ማንም ሰው እንደዚህ ጥያቄ ለሚፈጥርበት ሰው መልስ እየወሰደ ይሄዳል ማለት ነው። እኔ እናንተ እዚህ ላይ አሁን በምናወራበት ብቻ ለምን ያው በእኛ አሁን እኔ ቁርአንን መሐመድ ከሰማይ ወረደልኝ ሲል መሐመድ በራሱ ጨምሮበት የጻፈ አለ ምናምን ነገር የሆነ የተምታታ ነገር ይነግሩሃል። ላሳይህ በማስረጃ ጥሩ ነው ያንተን ያላችሁት ያውና በማስረጃ ላሳያችሁ። የደረሰው የአባት ተብለው ከሚጠሩ በስልምና የደረሰው ማንኛው ነው የሚለው አጎታቸው ብቻ ነው የደረሰው እንጂ ትክክለኛ አባታቸው ትምህርታቸው ደርሶታል ወይ? ላ በፍጹም ሳይደርስ ነው የሞተው። ያውና አጎታቸው ግን እንደደረሰው ማስረጃ እዚህ ጋር ምንጩን የተገኘ ያለ መሰለህ ቡኻሪ ስንት ላይ 3884 ሙስሊም 24 ላይ ታገኘዋለህ። ነሳኢ 2035 ላይ ታገኘዋለህ። ያው እነዚህ ሁሉ እዚህ ጋር እንዳንብበው አጎታቸው መልእክቱ እንደደረሰውና እንዳልተቀበለ የተነገረው እሱ ነው። አባታቸው ስላ ያው እና እዚህ ጋር በአማርኛ ያለህም ሁሱ ወደ አማርኛ ልቀይርላችሁ የተተረጎመ አዎ። ለምን እኛ አሁን ቅድም ግዕዙን አንደምታውን ሲያነብልህ ቀይር አልከው አንተ። ስለዚህ እኔም ማንም ሰው ደግሞ እንዲያውና እንዲያነበው
አብሽር በትክክል ከቀየረው ልቀይርልህ ወደ አማርኛ። እኔ ከመንቀል ልተረጉምልህ ነበር እኔ አረበኛውን ስለማውቀው የአማርኛ ወደ አማርኛ ችግር የለም። ኖርማሊ የምትለኝን ለምን እችላለሁ፣ ግን በአይኔ ሳይ ደግሞ በማስረጃ ደስ ይለኛል። እኔም የለውም ችግር የለም። ያ ይታያል አይደል? አሁን በትክክል ከተረጎመ ወደ አማርኛ ልቀይርላችሁ። ያና እሺ ዘገየስ እንደገና እንትን ልበለው። ኦኬ ሞክረው፣ ችግር የለም። ሰዓት ሰለል ለመተርጎም እንጂ እኮ ካሉ እንትን አነ አቡ ጣሊብ መንግዬ እንደደረሳችሁ መምህር ማርያም ነኝ። መንግዬ ቅድም መልሱን ልመልስለት ስዘጋጅ አስወጣኝ። መልስ አልመለስኩም ብዬ ነው ያስወጣኝ። አይደለም ልመልስለት ስዘጋጅ። ተረጋጋ። እየሰሙህ ነበር ሁላቸውም። ቅድም ልጅም ሀሳብ ሰጥቷል። እየተናገርክ እያለ መጨረሻ ላይ ሙሐመድ ተሳድቦ ሄደ። ቆይ ርዕስ አታስቀይሩ። ሊያስቀይር ነው የመጣው። ላስቀይረህ አይደለም ሙሐመድ ብሎ ተሳድቦ ነው የወጣው። እሱን እንተዋለን። ኦፍ ኮርስ ግን በመናገር እኮ ነው ሰውን የምታስተምረው። ሁሱ ትክክል። ያናሽ እንደዚህ ልክ እናንተ አስገባውና ሚውት ያድርግ። ተሳድቦ ነው የወጣው። ይገባል፣ ችግር የለም። እሺ አልተረጎመልህም። ምን እናድርግ? ቁጥሩ ልስጥህ፣ እናንተ ሄደህ ታየዋለህ። እኔ እዚህ ሊተርጉምላችሁ። ኦኬ ቁጥር ስጠኝ በቃ። ያው እና ቡኻሪ ላይ ያዘው እዚህ ጋር የደረሰው መልእክት ቡኻሪ ማን ነው ከተባለ አጎታቸው ነው። ቡኻሪ 3884 3884 ነው እያየሁት ያለሁት እዚህ ጋር ኦኬ። እና ዶት ከሚለው ላይ እስኪ ከተረጎመ እዚህ ጋር ለይል እኔ አድሮ ተሰኒያ ከሚለው ስለማወጣ ነው። እሺ ሶሒህ ሙስሊም ቡኻሪ ቀጣ 3884 ሁሱይ ድጋሜ ስለመጣ አንተ ቤት አትጨነቅ። ወደ ሌላ ጥያቄ ያኔ ሌላ ነገር ካየውኝ ከመናገር ወደ ኋላ አልልም። ቆይ ለመጨነቅ አይደለም ወገናችን። አንተ ተርጉምልኝ እኔ አላውቀውም አረበኛውን ስላልክ ለአንተ ይከራል ግን ኦፍ ኮርስ እኔ አረበኛ አላውቅም አልዋሽ። ኦኬ 3884 ላይ ነው ከላሰይሽ እሺ 3880 ደርሷል። እስኪ እሺ ያው እና እዚህ ጋር ይታያል 3884 አይደለ? እንግሊዝኛ ትችላለህ? ኖርማሊ አነባለሁ ግን ትርጉም ላይ ትንሽ ቸገራለሁኝና ማለሽ አጎታቸው አቡ ጣሊብ እንደደረሰው እና መልእክቱ እንዳልተቀበለ እሱ እንደሆነ ያልተቀበለው ከቤተሰብ ክፍል ይሄን ያሳያል። ያው አንብቦ እስኪ እንግሊዝኛ ከቻልክ አንብቦ አገኘሁት ግን እኔ ለትርጉም ስለምቸገር ሁሱ ማሏሽ አይዋለኝ ወደ አማርኛ ገልብጬ እኔ አይዋለሁ። ችግር የለም። እሺ ወደ ሌላ ጥያቄ ልለፍ። ቀጣይ ጥያቄ እሺ መሐመድ ነው ለጅብሪል የተገለጠለት ሁሱዬ?
እስኪ እሺ ይሄንም ማወቅ የሚፈልጉ ሰዎች አሉ። እንዴትና የት ማስረጃ? ችግር የለውም። በመጀመሪያ ራሳቸው ቃል በቃል መልአኩ ገብርኤልን እንዳዩት አየሁት መልአኩ ገብርኤልን አይቼዋለሁ ብለው የተናገሩበት አለ። አንድ የራሳቸው ምስካሪ፣ ሁለተኛ ራሱ መልአኩ ገብርኤል ምስካሪ አለ። ሁለተኛ ራሱ ገብርኤል እኔ ገብርኤል ነኝ ያለበት፣ ሶስተኛ አምላክ ራሱ ገብርኤል ነው ብሎ የመሰከረበት ቦታ አለ። አራተኛ የአይን እማኞች ሰሃቦች ሁሉ ያዩና የመሰከሩበት ቦታ አለ። በአራቱም መንገድ ውስጥ ማስረጃ ማለት ነው። ከማን መሰከር እንጀምር? ያ ጀማ ምረጡ። ከማን መሰከር እንጀምርልን? ከራሳቸው ልጀምር? ገብርኤልን ብሎ ቃል በቃል ደስ ይለኛል ብሎ ከተናገሩበት በቃ ከሱን ጀምር። ኦኬ ረአይቱ ጅብሪል ምንጩን ያዘው ልስተ ጅብሪል ወይንም ለገብርኤል ጠላት የሆነ ሰው በቁጭት ይሙት በላቸው። እርሱ ይሄ ጅብሪል ገብርኤል ማለት ነው። ቁርአኑን ከበፊቱ ለነበሩት መጽሐፍት አረጋጋጭ ለምእመናን መሪና ብስራት ሲሆን በአላህ ፍቃድ በልብህ ላይ አወርዶታልና ይላል። ስለዚህ ቁርአንን ከአላህ ዘንድ ያወረደው ራሱ መልአኩ ገብርኤል እንደሆነ ራሱ ይህ አላህ ስብሐነ ወተዓላ አምላክ የመሰከረበት ነው። ይህ የአምላክ ምስክር ቅድም የራሱ ምስክርን የገብርኤልን ያለበት የመጀመሪያው ነብዩ ሰለላሁ ዐለይሂ ወሰለም ራሳቸው አይተው የተናገሩበት ይህ ነው። አራተኛው ደግሞ አሁን ሌላ ምስክር አላቸው ወይ ነብዩ ሰለላሁ ዐለይሂ ወሰለም ምድር ላይ አብሯቸው የነበረ ሰው አለ ወይ ገብርኤልን ያየና የሰማለ ወይ ቃል ሲያመጣላቸው አዎ አለ። እሱ ደግሞ የት እናገኘዋለን? ሶሒህ ሙስሊም ቁጥር 8 ላይ ታገኘዋለህ ማለት ነው። ሶሒህ ሙስሊም ቁጥር 8 ላይ እናገኘዋለን። እሱንም ላሳያችሁ። ያና ሶሒህ ሙስሊም ቁጥር 8 ኪታቡል ኢማን ይሄ ነው። ሐዲሱ በጣም ረጅም ነው። ያና እዚህ ጋር እንዳዩት ያዩና የመሰከሩ ሰሃቦች ዑመር ብን አልኸጣብ ያስተላለፈው ሐዲስ ነው። እዚህ ጋር እናገኘዋለን። መልአኩ ገብርኤል መጥቶ እዚህ ጋር ያስተምራቸው ነው። እንደተቀላይ እዚህ ጋር መልአኩ ገብርኤል እዚህ ጋር መጣ። ዑመር ብን አልኸጣብ ሲናገር ምን አለ? أن عمر بن الخطاب قال بينما نحن جلوس عند رسول الله صلى الله عليه وسلم إلى እኛ ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ጋር ተቀምጠን ሳለን ذات يوم የዚያን ቀን አለ ከዕለታት አንድ ቀን اطلع علينا رجل አንድ አካል ወደኛ በመጣ ጊዜ شديد بياض الثياب شديد سواد الشعر لا يرى عليه أثر السفر ولا يعرفه منا أحد ይህ አንድ አካል መጥቶ جلس عند رسول الله صلى الله عليه وسلم ከነቢዩ ሙሐመድ ጋር ሲቀመጥ ተመለከትን አዩት فأسند ركبتيه إلى ركبتيه ووضع كفيه على فخذه وقال يا محمد هوي እያለ ሲናገርም ሰማን አሉ። ቃልን ሲናገር ሲያስተላልፍ ይሰሙታል። ማን ነው ይህ አካል? የትም ሳንሄድ ያውና እዚህ ጋር የአካል ማን ነው? እየመጣ ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ብቻ ሳይሆን ለትውልድ ያስተምር ነበር፣ ያዩት ይሰሙ ነበር። ወደ አማርኛ ልቀይርላችሁ ማን እንደሆነ የተገለጸበት እዚህ ጋር ማን ይላል? ፈኢነሁ ጅብሪል አታኩም ዩዐልሙኩም አምረ ዲኒኩም፣ እርሱ ገብርኤል ነው ስለ ሃይማኖታቸው ሊያስተምር መጥቶ ይላል። መልአኩ ገብርኤልን ያዩት ነበር ይሰሙት ነበር ማለት ነው። ይሄን ይመስላል። እሺ ኦኬ ቴንክ ዩ ሁሱዬ። ሁለት ጥያቄዎች አሉኝ። ኮመን ጥያቄ፣ ሌላ ምንም አልጠይቀም። ጥያቄዎች ምንድነው? ከቁርአን ጋር ምናምን ነገር የተያዘ ነገር ሳይሆን እየሰማኝ ነው? እየሰማና ከሰሞኑ አንድ ሼኪ እንደዚህ መንገድ ላይ የሄዱ ኦርቶዶክስን መጨረስ አለብን ምናምን ነገር የሚሉት ነገር አለ። እሱስ የሚደረገው ነገር ግን አይተከዋል አይደለም? አይቻለሁ። ግን እኔ ሙስሊም ሆነ አይሆን አሁን እዚህ ጋር መወሰን አንችልም። እንደ እስልምና ግን ከጠየቀኝ አንተ ይሄን እስላምን ይወክላሉ? በፍጹም ይሄ እስላምን አይወክልም። አላህ ስብሐነሁ ወተዓላ ሰላማዊ የሆነን ሰው እንዳውም የገደለ ሰው የገነትን ሽታ አያገኝም ብለዋል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? መን ቀተለ ሙዓሀደን ለም የሪሕ ራኢሐተል ጀና አሉ። ከሙስሊሞች ጋር ቃል ኪዳን ያለውን ሰላም ያለውን የሌላ እምነት ተከታይ የገደለ ሰው የገነትን ሽታ አያገኝም ብለዋል። ይታቸዋል። እነዚህ ሰዎች እየወጡ የመጨረሻ ማይሞች ናቸው። ሙስሊም ሆነው ይህን የሚያደርግ ካለ
ማንንም የሌላ እምነት ተከታይ እገላለሁ መግደል አለብን ምናምን ይሄ ማይ ይህ እስላምን አይወክልም። ይህ በኢስላም ስም እንዳ በፍጹም እነዚህ ኢስላምን እንትን አይልም። ይህን እየደገፈ ነው። እሺ እንደውም አላህ በቁርአን ላይ ያለው ላ የንሃኩም ላሁ ዐን ለዚነ ለም ዩቃቲሉኩም ፊዲን ይላል። እነዚያ በሃይማኖታቸው ያልተዋጓቸው ከሀገራቸው ያላሰዷቸው የሌላ እምነት ተከታይ መልካም ብትውሉላቸው አልከለክላችሁም ይላል። ነቢያችን ሰለላሁ ዐለይሂ ወሰለም አይሁድ ታሞ ሄደው ይጠይቁ ነበር። ይህን ቡኻሪና ሙስሊም ላይ ላሳያችሁ እችላለሁ። በተደጋጋሚ ይህን ታሪክ እናገራለሁ። ነቢያችን ሰለላሁ ዐለይሂ ወሰለም በጣም የሚወዳቸው አይሁድ ነበር። ወጣት ልጅ ነው፣ በጣም ይወዳቸዋል። በዚያ በአካባቢያቸው አብረው ሲኖሩ የነበረ ከዕለታት አንድ ቀን ይሄ ልጅ ጠፋ። በሰፈራቸው አይጠፋም ነበር። ከነቢ ሰለላሁ ዐለይሂ ወሰለም ሰፈር ከሩቅ ሰፈር እየመጣ የሚያገለግላቸው የሚካድማቸው ነው። በቃ እርሳቸው አላዘዙትም። በቃ ይወዳቸው ነበር። ሰፈሩ ሩቅ ነው ያጀማ ይመጣል፣ ግን በጠዋት ይመጣል። ከእርሳቸው ጋር እዚያ ውሎ ሰፈር ይሄዳል፣ ይሰማል፣ ትምህርታቸውን ይሄዳል። ቦታቸው አለ። ከዕለታት አንድ ቀን ጠፋ ሄደች። ነቢያችን ሰለላሁ ዐለይሂ ወሰለም አይነ ልጉላም ልየሁድያ ያ አይሁድ ልጅ የት ሄደ ብለው ጠየቁ። የት ሄደ ያ አይሁድ ልጅ? እነሆ ሙሪደ ያ ረሱላህ እርሱ ታሟል እኮ አንተ የአላህ መልእክተኛ ቤቱ ቀርቷል አሏቸው። ነቢ ሰለላሁ ዐለይሂ ወሰለም መጠየቃቸውን አላቋረጡም። አይነ ቤቱ አሉ። ቤቱ የት ነው ንገሩኝ፣ ሂጄ ልጠይቀው አሉ። ተመልክቶ አይሁድ ነው። ሂጄ ልጠይቀው ለህፅናነው አሉ። ነገሯቸው። ሩቅ ነው ቤቱ። በእግራቸው ሄዱ ነቢ ሰለላሁ ዐለይሂ ወሰለም ለመጠየቅ ይሄን አይሁድ ቤታቸው ቤቱ ከሄዱ በኋላ ነቢ ሰለላሁ ዐለይሂ ወሰለም ቆረቆሩ፣ አስፈቀዱ፣ ተፈቀደላቸው። ልግባሉ ግባ ገቡ። አባትየው ከፈተ፣ ገቡ። ነቢያችን ሰለላሁ ዐለይሂ ወሰለም ከልጁ ራስጌ ስር ተቀመጡ፣ ከራሱ ስር አጽናኑት። ካጽናኑትም በኋላ ወደ እስላም ጥሪ ያደረጉለት ነቢይ ናቸው እና ነቢይ ላይ ሰዎችን ካገኘ የማስተማር ግዴታ ተጥሎበታል አይደለ? ስለዚህ ደዓሁ ለልእስላም ያ ጉላም ቁል ላኢላሃ ኢለላህ አሉት። አንተ ልጅ ሆይ ላኢላሃ ኢለላህ በል አሉት። እስልምናን ተቀበል አሉት። ፈነዘረ ልጉላም ልየሁዲ ኢላ አቢህ ያዕኒ ኸውፈን ሚንሁ። ይህ አይሁድ ልጅ ወደ አባቱ ተመለከተ፣ አባቱን ፈርቶ ማለት ነው። መስለም ፈልጓል፣ ግን አባቱን ፈራ። አባትየው ተረዳ መስለም እንደፈለገ ልጁ። አይሁዶች ያውቁ ነበር፣ የመጨረሻው ዘመን ነቢይ መሆናቸውን በደንብ አውቀዋል፣ አግኝተዋል። ነገር ግን ለምን ከእስማኤል ዘር ወጣ ከኢስሐቅ ለምን አልመጣም ብለው በዚህ እልህ ይዟቸውን ሳይቀርብ የቀሩት ያውቁሃል፣ በደንብ አድርገው አግኝተዋል። በቃ ብሎ መስክሮላቸዋል አላህ በቁርአን ላይ። ያ የነገርኳቸው የገለጽኩልህ ራስህ እንደሆነ ያውቃሉ፣ ዝም በላቸው ብሎ ገልጿል። እና ይሄ አይሁድ ተረድቷል። ያ ቡነየ አጢዕ አበልቃሲም አሉ፣ ልጄ ሆይ ፈቃድህ ከሆነ ስለበቃ የቃሲም አባትን ታዘዛቸው አለው። አክብሯቸው የቃሲም አባት ብሎ ጠራ። እንደ አረቦች ይህ ክብር ነው። አቡ ፍላን ይላሉ አይደል? ሲያከብር ጊዜ የአባ አብዱላህ ይባላል። አክብሯቸው ራሱ ምን አለ? ያ ቡነየ አጢዕ አበልቃሲም፣ አበልቃሲምን ታዘዛቸው ፈቃድህ ከሆነ ሰላም አለ። ወዲያው ልጁ እስልምናን ተቀበለ። አሽሀዱ አን ላ ኢላሃ ኢለላህ ወአነከ ረሱሉላህ አለ። ከዚህ ልጠይቅ የፈለግኩት ነገር ለነገራቸው የፈለግኩት ነገር ነቢያችን ሰለላሁ ዐለይሂ ወሰለም እነዚህን አካሎች ሲታመሙ ያጽናኗቸው ነበር፣ እነርሱም ይወዷቸው ነበር፣ ይጠይቋቸው ነበር፣ ይጠያይቁ ነበር። በቁርአንና በሐዲስ ላይ የምታገኟቸው እንደዚህ ስለነገሩ የሚያወሩ ቁርአን አላቀሶች ግል አድርጎ ሊዋጋ ስለመጣ ሰላም አልፈልግም መዋጋት ፈልጋለሁ ያለን አስመልክቶ የመጣውን ስለ ሰላማዊዎቹ አድርገው ይነግሯቸዋል። ከዚያ እስልምና ያው ገዳይ ነው ይሏቸዋል። ላ አይደለም፣ ኢስላም ሰላም ነው። ነገር ግን ሊጋደል ስለመጡ የተነገሩ አናቅቆች ናቸው። እነሱን ያመጡናቸው እናንተ በጭንቅላታቸው ላይ ይጫወታል። ያን ይጫወታል ማለት ነው። ወቃቲሉ ፊ ሰቢልላህ አለዚነ ዩቃቲሉነኩም አላ መለካላ፣ እነዚያ የሚጋደሏችሁ ሆነ ይጋደሏቸው። አያችሁ አይደል? ወላ ተዕተዱ፣ ወሰን ግን አትለፉ አለ። ምን ማለት ነው? ወሰን አትለፉ ማለት ያልተጋደሏችሁን እንዳትነኩ ማለት ነው። ለዚህ ነው ነቢያችን ሰለላሁ ዐለይሂ ወሰለም ብናሉ ላ ተቅትሉ ጥፍለን ሰጊረን ወላ ምርአተን ወላ ሸይኸን ከቢረን አሉ፣ ወላ ቀሲሰን ወላ ራሂበን አሉ። አደራ ጦር ሜዳ ላይ ስትሄዱ ጊዜ ህፃናቶችን ብታገኙ እንኳን እንዳትገሉ፣ የሌላ እምነት ተከታዮች ሴቶችንም እንዳትገሉ፣ ሽማግሌዎችን እንዳትገሉ፣ አሮጊቶችን እንዳትገሉ፣ ቀሳውስቶችን እንዳትገሉ፣ መነኩሴዎችን እንዳትገሉ አሉ። አያችሁ አይደል? ምክንያቱም እነዚህ የጦር ሰው አይደሉም። ሊዋጋ የመጣን የተጋበዘን አካል ብቻ እንጂ ጦር ሜዳ ላይ የምትዋጋው የእነርሱም ለተከታይ የሆኑ ቤተሰቦቻቸውን ጫፋቸውን እንዳትነኳቸው ብላ ያዟቸው ነበር። ይህን ይመስላል። እሺ ኦኬ፣ አመሰግናለሁኝ። የመጨረሻው ጥያቄ ደግሞ ምንድን ነው? አሁንም እዛው አንድ ሼክ አባት ሲሉ የሰማሁትን ነው። 2 ወይም 3 ከዛ እስከ 6 ነው አይ ቲንክ ማግባት ትችላላችሁ፣ ሚስቶቻችሁን ደግሞ እንደፈለጋችሁ ማረስ ትችላላችሁ የሚለው ላይ ሁሱዬ ካልደበረክና በጣም ይቅርታ ግን እሺ እንግዲህ ከሚስቶቻችን ማረስ የሚለው ሰላም ንግግር ነው። ሰላም
አንድ ሚዩት አድርጉት። እሺ ምን ማለት ነው እዚያ ቦታ ላይ? እዚህ ጋር ብዙ ጊዜ ያልኳችሁ ነገር አለ። ልድገም። አሁን በኢስላም የሌላ እምነት ተከታዮች ኢስላምን ለመተቸት ብለው የሚያነሷቸው አናቅጾች በውስጡ ትልቅ ለኢስላም ውዳሴ አለ ብዬ ነገራቸው። እዚህ ጋር ሴቶች እርሻ ተብላችኋል፣ እንደፈለጋችሁ ተረሳቸው ተብሏል ብለው እነርሱም የሆነ እንትን ለማለት ያመጡት ነገር ነው። ሰባኪዎቹ አንተን ላይሆን ይችላል። ይሄ ነገር ግን ለመሆኑ ሴቶችን የሚያወድስ ነው ወይንስ ሴቶችን የሚያስተች ነው? ወላሂ በጣም የሚያወድሳል። ለምን እሱዬ ግን እንደዚህ ያሉት ሼኪ ናቸው። ይቅርታ ማለ ለያዘ ሌሎች ስለሚል ይሄንን እኛ እነሱ ሼኹ ሲያስተምሩ እንደ ትምህርት ነው። ያንን እኔ ምን እንዳሰቡ ነገር ግን ተቺዎቹን የሚመጡት የሌላ እምነት ተከታይ ምን አስቡ እንደሆነ እሱን በዚያው ላይ ለፍረዳ። እሺ አሁን እዚህ ቦታ ላይ ምን ማለት ነው? እርሻ ስል ጊዜ ምሳሌያዊ ንግግር እንደሆነ ቀጥታ እንረዳለን። መቼም እርሻ ማለት እንደዚህ የሚታረስ ነገር ማለት አይደለም። ምን ማለት ነው እርሻ? ምሳሌው ለምንድን ነው የተፈለገው? አንድ ገበሬ እርሻውን አርሶ መሬት አዝዕርት እንደሚያገኝ ፍሬን እንደሚያገኝ ከዚህ ከመሬት ፍሬ እንደሚሰጠው ሴት ልጅም ልክ እንዲሁ ባል ሚስቱን ተገናኝቶ ፍሬ የሚያገኝባት የሰው ዘር መገኛ ምንጭ ነች ተብሎ ሊገለጽበት ዘንድ ነው። ታዲያ መሬት የሚወደስ ነገር ነው። ሰው መሬትን ይወዳል አይደል? ለምን ከተባለ ፍሬን የሚያገኝበት ህይወቱን የሚያቆምበት የሆነ ነገር የሚያገኝበት ምንጭ ስለሆነ መሰረቱ ስለሆነ የዚህ ዓለም የሰው ልጅ ሁሉ መሰረት ሴት ልጅ ነች እኮ ነው የሚል ያጀማ። ይሄ እርሷን እኮ በጣም የሚያስወድስ ነገር ነው። ገብታችኋል አይደለ? እርሷ የሰው ልጆች የዚህ ሁሉ የሰው ዘር ሁሉ መገኛ ምንጭ ነች፣ መሰረት ነች። ይሄ ነው እና እርሻ ስል ጊዜ ገበሬ እርሻን አርሶ ምርትን እንደሚያገኝ ሁሉ ፍሬን እንደሚያገኝ ሁሉ እንዲሁም ደግሞ ባል ከሚስቱ ጋር ተገናኝቶ ልጅን የሚያገኝበት ፍሬን የሚያገኝባት ለማለት ነች፣ ሌላ አይደለም። እንደፈለጋቸው የሚለው ስለምንድን ነው ከተባለ ይሄ የተነገረበት ቦታ እንደፈለጋቸው የሚለው ማለት ነው። እንደፈለጋቸው የሚለው አንድ ሰው ባል ሚስቱን ልጅ ሊያገኝበት በሚችልበት ቦታ ብቻ መገናኘት እንደሆነ አንቀጹ በደንብ ያስረዳል። ምክንያቱም ገበሬ እርሻን አርሶ ምክንያቱም እንደፈለጋቸው የሚለው በሌላም ቦታ በመጸዳጃ ምናምን መገናኘትን ይቻላል ብለው ስለሚረዱ ነው። ሌላ ሰዎች እንደዛ እያለ አይደለም። እንደውም ሌላ ቦታ ሳንሄድ እዚሁ አንቀጹ ላይ በብልት ብቻ እንደሆነ ያስረዳናል። ለምን ካላችሁ ገበሬ እርሻን አርሶ ምርትን እንደሚያገኝ ሁሉ ባል ሚስቱን ተገናኝቶ ልጅን ሊያገኝበት የሚችልበት የሰውነት ክፍል የትኛው ነው? ብልት ብቻ ነው? አይደለም፣ ብልት ነው። በቃ በዚያ ብቻ ተገናኙ እያለ እንዳውም መልእክቱ እየሰጠ ነው ቁርአኑ። ሰውየው በሌላ ቦታ ተገናኝቶ ልጅን ሊያገኝ ይችላል? በፍጹም አያገኝም። አያቸው አይደለ? ገበሬን ምሳሌ አደረገላቸው ለእርሻ። ልክ አርሶ ፍሬን ያገኛል ከተባለ ባል ሚስቱን በየትኛው የሰውነት ክፍሏ ተገናኝቶ ነው ልጅ ሊያገኝ የሚችለው ነው ጥያቄው። ብልትን ብቻ። ሌላ ቦታ ሳትሄዱ እዚሁ ላይ ቅጥፈታቸውን ውሸታቸውን መግለጽ ትችላላችሁ። ሌላ ቦታ እንሂድ ወይ? አዎ መሄድ እንችላለን፣ እንሂድ። ከሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ከኋላ መገናኘትን ነው እንግዲህ ሰውየው ሚስቱን እንደፈለገ መገናኘት ይችላል ከተባለ በመጸዳጃ መገናኘት ይችላል ማለት ነው ብሎ ስለተረዱ ነው። እንዳልሆነ ከዚሁ አንቀጽ አንደኛ የቅድሙ ማስረጃ ያዙ። ሁለተኛ ግልጽ ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም መልዑኑን መን አተ ምርአተሁ ፊ ዱብሪሃ ብለዋል። ሚስቱን ከኋላ በመጸዳጃ ቦታ የተገናኘ ሰው ከአላህ ዘንድ የተረገመ ሰው ነው። ይሄ ሰው ይሄን ላሳያቸው ማስረጃ። መልዑኑን መን አተ ምርአተሁ ፊ ዱብሪሃ፣ ሚስቱን ከኋላ በመጸዳጃ የተገናኘ ሰው ይሄ የተረገመ ሰው ነው ብለው ነቢያችን ሰለላሁ ዐለይሂ ወሰለም የተናገሩበትን ላሳያቸው። በማስረጃ ላሳያቸው። ግን እዛው ላይ ሁስዬ ስለ ፖዚሽን ምናምን ነገር ተናግረዋል። ራሱ ችግር የለም፣ ስለሱ እናወራለን። ስለሱ ልቀጥል ነው አሁን እንዴት መገናኘት የሚለውን ልመጣ ነው። ስለ ፖዚሽን ሳይሆን አሁን ይሄንን ቆሻሻዎችን ነገራቶች እናጽናቸው ብዬ ነው። አንደኛ መገናኘት ልክ ነህ። እኔም ቃል በቃል ነው ያልኩት፣ እየደበረኝ ነው ያልኩ። ልክ አብሽር ተኽሪጅ ሐዲስ በመጸዳጃ መገናኘት እንደማይቻል ላሳያችሁ ብዬ ነው። ያንን መጀመሪያ ቆሻሻዎችን ነገራቶች እናጽዳና የቁርአኑ የታሰበበት ምንድን ነው የሚለውን ደግሞ እንመጣለን። ችግር የለም እንመጣለን። ያውና ምን ይላል እዚህ ጋር ምን ይላል እዚህ ሐዲስ ላይ አቡ ሁረይራ ነው ሐዲስን ያስተላለፈው። ምን ይላል ያ ጀማዓ? ኢብኑ ማጃህ 1923 ላይ ታገኙታላችሁ። አቡ ዳውድ 2162 ላይ ኢነ ለዚ የእቲ ምርአተሁ ፊ ዱቡሪሃ ላ የንظሩ ላሁ ኢለይህ፣ ያ ሚስቱን ከበኋላ ከመጸዳጃ ቦታ የሚገናኝን ሰው አላህ በእዝነት አይኑ እንኳን አያየውም። ተመልከቱ፣ የትንሣኤ ቀን በእዝነት አይኑ አያየውም ይሄን ሰው። አንደኛ ወፊ ለፍظ ለሁ መልዑኑን መን አተ ምርአተን ፊ ዱቡሪሃ፣
ሚስቱን ከመጸዳጃ ቦታ የተገናኘ ሰው የተረገመ ሰው ነው ይላል። ያው ሚስቱን ከመጸዳጃ ቦታ የተገናኘ ሰው የተረገመ ሰው ነው። አያችሁ አይደለ? ይሄ ነው። ጨረስን። ይሄ አሁን ምንድነው ፖዚሽን ስለሚለው እናውራ፣ ችግር የለውም እናውራ፣ ችግር የለውም። ይህ ቁርአን አንቀጽ ሌላው የሚያስረዳን ምንድነው እንደፈለገ ያለበት ቦታ ያለበት ምክንያት ለምንድን ነው ወደሚለው እንምጣ። በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ ሰበበ ኑዙል አለው አንቀጹ። የቁርአን አንቀጽ የወረደበት ምክንያት በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ አይሁዲዎች የተሳሳተ ትምህርት ያስተምራሉ በሰዎች መካከል። እንግዲህ አይሁድ ምንድናቸው? የአምላክ ሕግና ስርዓት አለን ብለው የሚያምኑ ሰዎች ናቸው። በነቢያት በኩል የተቀበልና ይላሉ። እንግዲህ በአምላክም ላይ በነቢያትም ላይ የሌለን ነገር ሲዋሽ አምላክ ይህን ነገር ሊያደርግ ይገባል አይገባም? ይገባል። ምን ብለው ተናገሩ እነዚህ ሰዎች? አንድ ሰው ሚስቱን ከኋላ ቢገናኝ በብልትም ቢሆን ልብ በሉ፣ በብልትም ቢሆን ከኋላ ቢገናኝ ስህተት እንደሆነና ይሄ ነገር ቢወለድ እንኳ ልጁ አካለ ስንኩል ሆኖ እንደሚወለድ ያስተምራሉ። የተሳሳተ ትምህርት ማለት ነው። ታቻለ። ስለዚህ አላህ ይሄንን እንደፈለጋችሁ ተገናኘ የሚለው ይሄን ስህተት እንደሆነ ሊገልጽላቸው ዘንድ ነው። ባል ሚስቱን ከኋላ መገናኘት ይችላል? አዎ ይችላል፣ በብልት እስከሆነ ድረስ ማለት ነው። በመጸዳጃ ቦታ እስከሆነ እንደማይቻል ቃል በቃል እንዳሳየኋቸው ይሄ እንደሚያወራው። አሁን ቅዱሳኖች ሚስቶቻችሁን ከኋላ ታደርጋላችሁ? አታደርጉም? በደንብ ታደርጋላችሁ። ግን ኢስላም ላይ ሲሆን ነውር አድርጋችሁ ለማየት ትፈልጋላችሁ። እንደዛ ከኋላ ሲል ጊዜ መጸዳጃ ቦታ እንዳልሆነ አንደኛ ተረዱ። ሁለተኛ በወር አበባ ጊዜ መገናኘትም አይቻልም። ሶስተኛ በወሊድ ደም ጊዜ መገናኘት አይቻልም። በዚህም ማስረጃ አላህ ሱብሓነሁ ወተዓላ ምን አለ? ወየስአሉነከ ዐኒል መሒድ ቁል ሁወ አዘን ፈዕተዚሉ ኒሳአ ፊል መሒድ ወቃለ ነቢዩ ሰለላሁ ዐለይሂ ወሰለም እስነዑ ኩለ ሸይን ኢላ ኒካህ ያኒ ፊ ሓለቲል ሐይድ። ሚስቶቻችሁ የወር አበባ ደም ላይ ሲሆኑ አደራ ከግንኙነት ተጠንቀቁ ይላል አላህ ቃል በቃል። ከግንኙነት ተጠንቀቁ እንዳታደርጉ። አየህ እንደፈለገ ሲል ሰውየው ያንን ምን ለማለት እንደሆነ መጀመሪያ ላይ እንደገለጽኩላችሁ ባል ልጅን ሊያገኝበት በሚችልበት ቦታ መገናኘት በተፈቀደበት ጊዜና ቦታ አያችሁ አይደለ እንጂ እንደፈለገ ሲባል እንደፈለገ በቃ በወር አበባም ጊዜ ላላላ በወር አበባ ጊዜ እንዳታደርጉ ብሎ ይናገራል በቁርአንም ላይ በሐዲስም ላይ ነብዩ ሰለላሁ ዐለይሂ ወሰለም ብላሉ እስነዑ ኩለ ሸይን ኢላ ኒካህ ከሚስቶቻችሁ ጋር የወር አበባ ደም ላይ ሲሆኑ እንደፈለጋችሁ ማድረግ ትችላላችሁ፣ ሁሉ ነገር መስራት ትችላላችሁ። ግንኙነት ሲቀራሉ ግንኙነት አይቻልም። ባል ግን ሚስቱን በወር አበባ ጊዜ ሊያገላት አይገባም። ቢስማት ቢያቅፋት ቢያጫውታት ችግር የለው። የተከለከለው ምንድነው? ግንኙነት ማድረግ በዚያ ጊዜ ደሙ ስላለ ይሄ ነው። እንደ መጽሐፍ ቅዱስ እንደው አንግባ እንጂ ከገባን አንድ ሰው ሚስቱ የወር አበባ ደም ላይ ስትሆን እርኩስ ትሆናለች። የሚነካት ሰው እርኩስ ነው። የሚተቀመጥበት ሁሉ እርኩስ ነው። የምትቆምበት እርኩስ ነው። የምትተኛበት እርኩስ ነው። እሷን ይነካ ይረክሳል። በውሃ የሚታጠባል። ታጥቦ እንኳን እስከ ማታ ድረስ እርኩስ ነው። ማታ ነው የሚነጻው። ይሄን ላሳያችሁ ከይቅርታ ጋር ጥያቄውን ስለጨረሰ ልጁ አንድ የመጨረሻ እዚህ ጋር ላሳያችሁ። ጥሩ ጥያቄዎችን ጥሩ ሀሳቦችን ያነሳው እናመሰግናለን። እንዳሁን ሌላ ቦታ የሚነሱ ጥያቄዎችን ሁሉ አንሱ፣ አብሽሩ። እዚህ መታችሁ የሰማችሁትን ሁሉ ማውራት ትችላላችሁ፣ መጠየቅ ትችላላችሁ። እኛ በዛ እንቀየምም። እንዳውም ደስ ነው የሚለን ከእናንተ አንደበት ሲመጡ እነዚህ ጥያቄዎች። አሁን ሴት ልጅ በወር አበባ ጊዜ መጽሐፍ ቅዱስ ላይ እሺ ያውና ተመልከቱ። እዚህ ጋር በጌታ ስም አነባዋለሁ። ሴት ፈሳሽ ነገር ቢኖርባት በስጋዋም ያለው ፈሳሽ ነገር ደም ቢሆን አለ የወር አበባ ደም በመርገሟም 7 ቀን ትቀመጣለች። የሚነካትም ሁሉ እስከ ማታ ድረስ እርኩስ ነው። መርገምም ስትሆን የምትተኛበት ነገር ሁሉ እርኩስ ነው። የምትቀመጥበትም ነገር ሁሉ እርኩስ ነው። መኝታዋንም የሚነካ ሁሉ ልብሱን ያጥባል፣ በውሃም ይታጠባል፣ እስከ ማታም ድረስ እርኩስ ነው። የምትቀመጥበትንም ነገር ሁሉ የሚነካ ሁሉ ልብሱን ያጥባል፣ በውሃም ይታጠባል፣ እስከ ማታም እርኩስ ነው። በመኝታዋም ላይ ወይንም በምትቀመጥበት ነገር ላይ ቢሆን ሲነካው እስከ ማታ ድረስ እርኩስ ነው። ማንም ከእርሷ ጋር ቢተኛ መርገሟን ቢነካው 7 ቀን እርኩስ ነው። የሚተኛበትን መኝታ ሁሉ እርኩስ ነው። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? ተመልከቱ። እርሳቸው ደግሞ ምን እንዳሉ። ነቢያችን ሰለላሁ ዐለይሂ ወሰለም ከዕለታት አንድ ቀን እናታችን አይሻን እቃ ቀበይኝ አሏት። እኔ በወር አበባ ደም ላይ ነኝ እኮ አንተ የአላህ መልክተኛ አለች። ሐይዶቱኪ ለይሰት ፊ የዲኪ አሏት። እና የወር አበባ ደሞ ያለው እጅሽ ላይ አይደለም እኮ ችግር የለውም ስጭኝ አሏት። የምትነካው ነገር አይረክስም ችግር የለውም። አያችሁ አይደለ? ደሙ ያለው ብልት ላይ እስከሆነ ድረስ እርሷን የሚያስወቅስ ነገር የለ። በዚያ ነገር ላይ የምትነካው እርኩስ አይሆንም፣ የምትቀመጥበት እርኩስ አይሆንም በፍጹም። ይሄን ያለችበትን ላሳያችሁ። ነቢ ስ ላ ስለም ያሉበትን ሐይዶቱኪ ለይሰት ፊ የዲኪ ሐይዶቱኪ ለይሰት ፊ የዲኪ
ያው እነዚህ ጋር ተመልከቱ። ቃለ ሊ እናታችን አይሻ ነች። እናታችን አይሻ ምን አለች እዚህ ጋር? ያውና በይነማ ረሱሉላህ ሰለላሁ ዐለይሂ ወሰለም ነቢይ ሰለላሁ ዐለይሂ ወሰለም ፊል መስጂድ ሳሉ ፈቃለ ያ አይሻ አንቺ አይሻ ሆይ ናውሊኒ አተውብ ልብስ አቀብይኝ አሏት። ፈቃለት እንዲህ አለች እኒ ሐኢድ እኔ የወር አበባ ደም ላይ ነኝ እኮ አንቱ የአላህ መልእክተኛ አለች። ፈቃል እንዲህ አሉ ነቢ ሰለላሁ ዐለይሂ ወሰለም ኢነ ሐይደቱኪ ለይሰት ፊ የዲኪ ፈናወለትሁ እና የወር አበባ ደሙ ያለው እኮ እጅሽ ላይ አይደለም፣ ስለዚህ በእጅሽ ብትነኪው ችግር የለውም አንሺውና አቀብይኝ አሏት። አነሳችው፣ ልብሱን አቀበለች። የነካችው ነገር ይረክሳል የሚል ነገር ስለሰማች በእነዚህ አይነቶች ባይሆድ በመጽሐፋቸው ላይ ያ ነገር እንደዛ እንመስላት አይደለም። አያቸው አይደል? ስለዚህ ሴት ልጅ በወር አበባ ጊዜ ብልት ላይ እስከሆነ ድረስ ያለው ግንኙነት ብቻ ተከልክሏል። በዛ ጊዜ ከግንኙነት ውጭ ግን ሚስቱን ቢነካት የነካቸውን ቢነካ ይህ በፍጹም የሚያረክሳት ነገር አይደለም። ይህን ምንጭ ታገኝታላችሁ ከተባለ ሶሒህ ሙስሊም 2299 ላይ ታገኝታላችሁ። እሺ የቅድሙን ጨርስ። ምንም እኮ ሳንጨርስ እንትን አለን፣ አስወጣኸኝ። እኔ ነኝ ያስወጣሁሽ? ማን ነው ታዲያ? ቅድም ባወራንበት ኢየሱስ ክርስቶስ መጨረሻ ማለት በአይሁዶች አስመሰልባቸው የሚለውን ፓርት መረዳት ፈልጌ ነበር። አስመሰልባቸው የሚል የለም፣ ተመሰለባቸው የሚል ያለ። እንዴት ማለት አብራራልኝ እስኪ። አንዴ በጣም ወይት ስላደረግኩኝ አንዴ ሀሳቤን ተናግሬልኝ። እሺ ሰላም ለሁላችሁም ይሁን። እሱ የኔ ጥያቄ ለአንተ ትንሽ ስላይትሊ ለየት ይላል ከሌሎቹ። ቀጥታ ስለ ባይብል ስለ ጂሰስ ወይ ደግሞ ስለ አላህ ስለ ቁርአን ሳይሆን የኔ መጠየቅ የምፈልገው በጣም ብዙ ጊዜ ሰማ ነበረ ላለፉ 3 ሳምንታቶች እና አንድ ነገር የተረዳሁት እና መጠየቅ አለብኝ ብዬ ያሰብኩትን ጥያቄ ነው የምጠይቅ። እዚህ ጋር 3 ጥያቄዎች ናቸው። እነሱም አንደኛው በምድር ላይ ስንት ሃይማኖቶች እንዳሉ ታውቃለህ? ሁለተኛው ጥያቄ በምድር ላይ ስንት ሃይማኖቶች አሉ? ሁለተኛው ጥያቄ ላንተ ያለኝ በእነዚህ እነዚህ ሃይማኖቶች ሲመሰረቱ ምን ነው ቤዝ ያደረጉት? በእስልምና አስተምሮ ማለት ነው። ሶስተኛው ጥያቄ ደግሞ የሙስሊም ሪሊጅን እና የክርስቲያንን ሪሊጅን ምንድን ነው የሚያለያያቸው? እነዚህ 3 ጥያቄ ብትመልስልኝ ደስ ይለኛል። ቴንክ ዩ። እናመሰግናለን። በጣም ወሳኝ ጥያቄ፣ በጣም አሪፍ ጥያቄ። እንግዲህ እዚህ ዓለም ላይ ስንት ሃይማኖት አለ? አምላክ በአምላክ በኩል የወረደው አንድ ሃይማኖት ነው። አምላክ የተለያየ ሃይማኖት አያወራም። ይህን እንረዳ ሁላችን። አምላክ አንድ ሃይማኖት ነው ለነቢያት ሁሉ የሰጠው። ከዚያ ውጭ ያሉት ሐሰተኛ ሃይማኖቶች ናቸው። አምላክ ነው ሃይማኖትን የሚደነግገው፣ ያም አንድ ሃይማኖት ነው። ገብታችኋል አይደለም? መሰረታቸው ቤዛቸው ምንድን ነው? አምላክ ራሱ ነው መሆን ያለበት። አምላክ ደንግጎ በነቢያት በኩል ሃይማኖትን ሰጥቷል። ያ ካልሆነ ምድር ላይ ሰው ሰራሽ ሃይማኖት ከሆነ ያ ሃይማኖት እኔ ልከተለው አልችልም። ወዴት መሄድ እንዳለብኝ እንዴት ማድረግ እንዳለብኝ አምላክ በነቢያት በኩል ይነግረኛል እንጂ ሰው ምድር ላይ ሊሰራልኝ አይችልም። ታዲያ እስልምናን ማን ነው የመሰረተው? ማን ነው የሰበከው? አምላክ ራሱ ይነግረናል። እኔ ራሴ ለነቢያት ደንግጌ የሰጠኋቸው ሃይማኖት ነው ይላል ቃል በቃል በሱራ ሹራ ላይ አላህ ሱብሓነሁ ወተዓላ ማስረጃ ሲናገር ምን አለ? ሸረዐ ለኩም ሚነ ዲን ማ ወሳ ቢሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ቢሂ ኢብራሂመ ወሙሳ ወዒሳ ይላል። እነሆ ይህን እስልምናን ሃይማኖት እኔ ደነገግኩላችሁ ከዚህ በፊት ለኖህ፣ ለአብርሃም፣ ለሙሴ፣ ለመሲሁ ደንግጌው የነበረውን አዘዤባቸው የነበረውን ሃይማኖት ይላል። አንደኛ ደንጋጌው ራሱ ነው። ሁለተኛ ለነቢያት ደንግጎ የሰጣቸውም ራሱ ነው። ሶስተኛ ይህን እስልምናን ብቻ ነው እነዚህ ነቢያት የሰበኩት። በተናጠል የተናገሩበት አለ ወይ? እነዚህ ነቢያቶች እስላም እንደሰበኩ አዎ አለ። ለምሳሌ ነውሰድ ኑህ ምን አለ? ወኡሚርቱ አን አኩነ ሚነል ሙስሊሚን አለ። እኔ ከሙስሊሞች እንደሆን ታዘዝኩኝ ይላል ቃል በቃል። ስለ አብርሃም ተነግሯል ወይ? አዎ። ማ ካነ ኢብራሂሙ የሁድየን ወላ ነስራንየን ወላኪን ካነ ሐኒፈን ሙስሊማ ወለም የኩን ሚነል ሙሽሪኪን ይላል። አብርሃም ሙስሊም ነበረ ይላል ቃል በቃል።
እንዳውም መጀመሪያ አብርሃም አይሁድም አልነበረም፣ ክርስቲያንም አልነበረም፣ አጋሪም አልነበረም። ነገር ግን በቀጥተኛው መንገድ ላይ ያለ ሙስሊም ነበር ይላል። የሚገርማቸው የቁርአን አንቀጽ የወረደበት ምክንያት ምንድን ነው? ይሄ ቁርአን አንቀጽ የወረደበት ምክንያት በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ አይሁዲዎችም ክርስቲያኖችም የመካ ከሃዲያኖችም መካ ላይ እንግዲህ የአብርሃም ዘሮች የእስማኤል ልጆች አሉ አይደለ? አብርሃም ከኛ ነው ብለው ሁሉም ያስባሉ። አይሁዶችም አይ ከኛ ነው አሉ፣ ክርስቲያኖችም ከኛ ነው አሉ፣ የመካ ከሃዲያኖችም ከኛ ነው አብርሃም አሉ። ሁላቸውም እንሂድና እስኪ ሙሐመድን እንጠይቀው ተባባሉ። ሁላቸውም ተሰባስበው መጡ ከሶስቱም ወገን። የትኛው አብርሃም ከየትኛችን ነው ብለው ጠየቁ። ማ ካነ ኢብራሂሙ የሁድየን፣ አምላክ መለሰላቸው። አብርሃም እንደናንተ አይሁድም አልነበረም ክርስቲያንም አልነበረም አጋሪም አልነበረም አላቸው። የመካ ሰዎችን አምላክ አንድ ነው ብለው ያምናሉ፣ ሰማይ ምድር የፈጠረው። በእርሱ ላይ ግን ሌላን አጋር ስለሚያደርጉ እንደናንተ አጋሪ አልነበርም። ታዲያስ ምን ነበር? ሙስሊም ነበር ብሎ 4 ነጥብ ቃል በቃል ይነግራቸዋል። ሙስሊም ነበር አላቸው። አብርሃምን መጀመሪያ አምላክ አላህ ሱብሓነሁ ወተዓላ ባናገረው ጊዜ ምን እንዳለው ይነግረናል በሱረቱል በቀራ ላይ ወመን የርገቡ ዐን ሚለቲ ኢብራሂመ ኢላ መን ሰፊሀ ነፍሰሁ ወለቀድ እስጠፈይናሁ ፊዱንያ ወኢነሁ ፊል አኺረቲ ለሚነ ሷሊሒን ኢዝ ቃለ ለሁ ረቡሁ አስሊም አለ። ከአብርሃም መንገድ እንዳፈገፈገ ሰው ሞኝ የለም እዚህ ዓለም ላይ ብሎ አላህ ይነግረናል። ተመልከቱ። ብልህ የሆነ ሰው ግን የአብርሃምን መንገድ ይከተላል እያለ ከነገረን በኋላ እኔም መጀመሪያ ሳናገረው ጊዜ ኢዝ ቃለ ለሁ ረቡሁ አስሊም ሙስሊም ሁን ባልኩት ጊዜ ቃለ አስለምቱ ሊረቢል ዓለሚን እነሆ ለዓለማቱ ጌታ ለአንተ ሙስሊም ሆኛለሁኝ አለም ይላል። የመጀመሪያው ቃል ይሄ ነው፣ ለእኔ ታዛዥ ሁን አለ። ከዚያስ አብርሃም ለልጆቹ እንደሰበከ ይነግረናል ይሄን እምነት። ወወሳ ቢሃ ኢብራሂሙ በኒህ አለ። አብርሃምም ይችን ህግ እስልምናን ለልጆቹ ተናዘዛት ይላል። ከልጅ ልጆቹ መካከል ማን አለ? ያዕቁብ አለ፣ የኢስሐቅ ልጅ ማለት ነው። ኢስሐቅስ ምን አለ ከተባለ ምን አስተማረ? ይህን እስልምና ነው የሰበከው። ወያዕቁቡ ያ በኒየ ኢነላህ አስጠፋ ለኩም ዲን ፈላ ተሙቱና ኢላ ወአንቱም ሙስሊሙን። ያዕቁብም ለልጆቹ ምን አላቸው? ልጆቼ ሆይ እነሆ አምላክ አላህ አንድ ሃይማኖትን እስልምናን ብቻ መርጦላቸዋል። አደራ ልጆቼ ሙስሊሞች ሁናችሁ እንጂ አትሙቱ አላቸው ይላል። ማን ይሄን ያለው? ታላቁ ነቢይ ያዕቁብ ዓለይሂ ሰላም። ከያዕቁብ ልጆች መካከል ማን ተመረጠለት? ዮሴፍ ተመረጠ። ዮሴፍን አላህ ስብሐነሁ ወተዓላ በግብፅ ሀገር ላይ ንጉሥ አደረገው፣ ነቢይም አድርገው ላከው። ዮሴፍስ እምነቱን ገልጿል ወይ? ምን እንደነበር? አዎ ገልጿል። ምን ነበር? ሙስሊም ነበር። በሱራ የዮሴፍ ምዕራፍ የሚል ቁርአን አለ። እዚያ ላይ ራሱ ሲናገር ዮሴፍ ምን አለ? ረቢ ቀድ አተይተኒ ሚነል ሙልኪ ወዐለምተኒ ሚን ተእዊሊል አሐዲስ ፋጢረ ሰማዋት ወልአርድ አንተ ወልይ ፊ ዱንያ ወልአኺራ ተወፈኒ ሙስሊመን ወአልሒቅኒ ቢሳሊሒን። ዮሴፍ ምን አለ? አደራ አምላኬ አላህ ሙስሊም አድርገህ ግደለኝ፣ በቀጣዩም ዓለም ከደጋጎቹም ማስጠጋኝም አለ። ከዚያ በኋላ ያሉ ነቢያቶች እንዳለ ሁላቸውም ይገልጻሉ። ሙሴን እንውሰድ። ሙሴ ምን ነበር እምነቱ? የሰበካቸው ኢስላም ነበር። ሙስሊም ነበሩ። ህዝቦች ሙስሊም እንዲሆኑ ነው ያዘዛቸው። ለዚህ ማስረጃ በሱራ ዩኑስ ላይ እናገኛለን። ወቃለ ሙሳ ሊቀውሚሂ ኢንኩንቱም አመንቱም ቢላሂ ፈዐለይሂ ተወከሉ ኢንኩንቱም ሙስሊሚን ፈቃሉ ዐለላሂ ተወከልና ረበና ላ ተጅዐልና ፊትነተን ሊልቀውሚ ዛሊሚን። ሙሴ ለህዝቦቹ ምን አላቸው? ህዝቦቼ ሆይ በአንዱ በአላህ የምታምኑ እንደሆናችሁና ሙስሊሞች እንደሆናችሁ በእርሱ ላይ ተመኩ አላቸው። ይህን ያለባቸው ምክንያት ከፈርዖን ግፍና በደል እያስመለጣቸው እያስወጣቸው እያለ ከግብፅ ሀገር ላይ ልክ ፈርዖንና ሰራዊቱ ቀረቧቸው። በዚህ ጊዜ ፈሩ። ሙስሊሞች እንደሆናችሁና በአንዱ አላህ የምታምኑ ከሆናችሁ በእርሱ ላይ ተመኩ አብሽሩ አላቸው። ወዲያው እነርሱ ምን አሉ? ፈቃሉ ዐለላሂ ተወከልና እነሆ በአምላካችን በአላህ ላይ ተመክተናል፣ በቃ ነው። ረበና ላ ተጅዐልና ፊትነተን ሊልቀውሚ ዛሊሚን። ጌታችን አላህ ሆይ ለእነዚህ ለበደለኛ ሰዎች ፈተናም አታጋልጠንም አሉ። ሙስሊሞች መሆናቸውን ገልጸዋል ወይ? አዎ በደንብ ገልጸዋል። ሁሉ እንዳላቸው ናቸው እነርሱ። ረበና አፍሪግ ዐለይና ሶብረን ወተወፈና ሙስሊሚን አሉ። የሙሴ ህዝቦች ምን አሉ? ጌታችን አላህ ሆይ ትዕግስትህን በእኛ ላይ አፍስስ፣ ታጋሽ አድርገን ማለት ነው። ወተወፈና ሙስሊሚን አሉ። አደራ ሙስሊሞች አድርገህም ገዳለንም አሉ። አያችሁ፣ ነቢያቶች ተከታዮቻቸው የኖሩበትና የሰበኩበት አምላክ በነቢያት በኩል ያዘዘው ብቸኛ መለኮታዊ ሃይማኖት ኢስላም ነው። ዛቻል አምላክ ቃል በቃል ሙስሊሞችን ሳትሆኑን እንዳትሞቱ ይለናል። ምን ይለናል? በሱረቱ አሊ ዒምራን ላይ ያ አዩሃ ለዚነ አመኑ ተቁላሃ ሐቀ ቱቃቲህ ወላ ተሙቱና ኢላ ወአንቱም ሙስሊሙን። አደራ ሙስሊሞች ሆናችሁ እንጂ እንዳትሞቱ ይለናል። ወረዲቱ ለኩም ልእስላመ ዲና ይላል ራሱ አምላክ። እነሆ እስልምናን ሃይማኖት ብቻ ነው እኔ የወደድኩላችሁ ይለናል። ከእስልምና ውጭ ሌላ ሃይማኖት ይዛችሁ ብትመጡ የትንሣኤ ቀን ወደ እሳት ነው የምትሄዱት ብሎ ይናገራል። ወመን የብተጊ ገይረ ልእስላሚ ዲናን ፈለን ዩቅበለ ሚንሁ ወሁወ ፊል አኺረቲ ሚነል ኻሲሪን ይላል። ከእስልምና ውጭ ሌላን ሃይማኖት የፈለገ ሰው እና የተከተለ ሰው ያ ሃይማኖቱ ከኔ ዘንድ ተቀባይነት የለውም፣ ነገ የትንሣኤ ቀንን ከከሰሩት ሰዎች ይሆናል አለ። ሙስሊም ሆናችሁ ከሞታቸው ደግሞ በቀጣዩ ዓለም ገነትን እሰጣችኋለሁ ብሎ ቃል በቃል ይናገራል። ምን ይላል? አለዚነ አመኑ ቢአያቲና ወካኑ ሙስሊሚን እድኹሉል ጀና ይላል።
እነዚያ ሙስሊም የሆኑትን ገነትን ግብራቸዋለሁ እያለ ይናገራል። በሌላ ቦታ ላይ ምን ይላል? ኢነ ለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱ ነዒም ኻሊዲነ ፊሃ ወዕደላሂ ሐቃ ወሁወል ዐዚዙል ሐኪም ይላል። እነዚያ በእኔ አምነው መልካምን የሰሩትን የገነትን ጸጋ አስገባችኋለሁኝ በእርሷም ውስጥ ለዘላለም ዘውታሪዎች ሲሆኑ፣ ይህም የእኔ የአላህ ቃል ነው፣ ቃሌም እውነትና ተፈጻሚ ነው፣ እኔ አሸናፊና ጥበበኛ የሆንኩኝ አምላክ ነኝና እያለ ይናገራል። ነቢያችን ሰለላሁ ዐለይሂ ወሰለም ቃል ሲገቡ ምን አሉ? አልጀነቱ ላ የድኹሉሃ ኢላ ነፍሱን ሙስሊማ፣ ገነትን ሙስሊም ነፍስ እንጂ ሌላ ማንም አይገባባትም እያሉ ይናገራሉ ማለት ነው። ይህን ይመስላል። እሱ በእናትህ እንዳታስወጣኝ፣ አንዴ ጸሎት አድርጌ ልመለስ ፕሊስ፣ እንዳታስወርደኝ። ብሩክ ይቀጥል። አሁን አንተ የገለጽከው ፌዝ ነው፣ እምነት ማመን። እኔ ያልኩት ሃይማኖት። አሁን ሙስሊም ክርስቲያን አሁን አለ በምድር ሪኮግናይዝ የተደረጉ ሬጅስተር የተደረጉ አንድ ሃይማኖት ነው ተብሎ ሰዎች ጋር ሊከበርና ሊታወቅ። አሁን የሃይማኖቶች ስብስቦች አሉ አደለ? አሁን እኛ ሀገርም የሙስሊምም የፕሮቴስታንቱም የክርስቲያኑም ወረቨር አሉ። የተለያዩ ቡዲዝም ሊሆን ይችላል፣ ሂንዱዝም ሊሆን ይችላል፣ ጁዲዝም ሊሆን ይችላል። እነዚህ ሃይማኖቶችን ነበር የጠየኩ። ኢትስ ኦኬ፣ ችግር የለውም። በምድር ላይ ከ4000 እስከ 4300 ሃይማኖቶች አሉ ኢንክሉዲንግ ክርስትና ኤንድ እስልምና ማለት ነው። ለምሳሌ በሀገራችን የሚታወቁ ቡዲዝም የሚባል አለ፣ ሂንዱዝም አለ፣ ጁዲዝሞች አሉ። በምድር ላይ 4000 ከ4000 እስከ 4300 ሃይማኖቶች አሉ። በመቀጠል ሁለተኛው ጥያቄ የነበረው እነዚህ ስለ ሃይማኖት አልተናገርክም እያልሽ ነው። ከኔ ጋር ነበርሽም ነው ተናግረሃል። ስለ ፌዝ ነው የተናገርከው። እኔ ግን የጥያቄ የነበረው ስንት ሃይማኖት፣ አሁን ለምሳሌ እዚህ ጋር አንተ ምን ያክል ቁጥር እንዳለ ነው በሃይማኖት አለ ነው ለከ ቤዙ በጣም አሁን የሙስሊምና የክርስቲያን ጠይቄያለሁ ስላልሽ ነው። አንዴ ከቁርአን መልስልኝ ብለሽ ጠይቀሻል አይደለ? አሁን እዚህ ቦታ ላይ ስለ ቁጥር ከሆነ ሃይማኖት የቆጠረ ጎግል ላይ ሄደሽ እሱን ማየት ትችላለሽ። በዚህ ሰዓት ቁጥሩን ከሆነ የፈለግሽ ቁጥሩን ሳይሆን አሁን እዚህ ጋር አምላክ የደነገገው ሃይማኖት በነብያት በኩል የትኛው ነው እና የትኛውን ሃይማኖት ደንግጓል እና የእስልምና መሰረቱስ ምንድን ነው ብለሽን ጠይቀሽናል አይደለ? ስለዚህ ነው ስለጠይቅሽን ጥያቄ ነው ስንመልስ የነበረው። እሺ ያ ፌዝ ነው ነገርከኝ። ኢትስ ኦኬ አይ አንደርስታንድ። መጀመሪያ ስታስተምር አይ ዩዝድ ቱ ላይክ ፎሎ ዩ አይ አንደርስታንድ ሱ ፓርት። እና የነዚህ ሃይማኖቶች ደግሞ እንዴት ነው የተመሰረቱት የሚለውን እሺ አላችሁ። ተቆረጠ መሰለኝ እሷ። ሄሎ ተቆረጠ። ከኔ ነው የተቆረጠው? ላ ወርዳ ነው ወርዳለች። እሺ ተመልሰሽ መግባት ትችያለሽ። ሙቤ እንዴት ነህ? ሰላም አለይኩም ሱዬ። ሁሲ ይቆራረጣል፣ ግን እኔ በሌላ ጥያቄ እንደመመለስ አምናለሁ። ሁሱ እየሰማኝ ነው? እሺ እየሰማኝ እና በሌላ ጥያቄ እንደመመጣ እርግጠኛ ነኝ። ሁሱዬ ያው እንግዲህ አላህ ያክብርልኝ ልበለ። እሺ መንጌ አሁን አመሰግናለሁ። እናመሰግናለን መንጌ። ሰማኝ ድምጽ ይቆራረጣል ወይ? ታብታብ አስደርጋቸው። እሺ ቴንኪው፣ አመሰግናለሁ። አይ እናመሰግናለን። ኦኬ እሺ ጃ ለምሳሌ ሙቤ የሰላም ሙቤ السلام عليكم. وعليكم السلام ورحمة الله وبركاته. الحمد لله رب العالمين الرحمن الرحيم. ليش أنا نروح؟ أوكي باي ذا واي ورجع አይደለም አሁን አልሐምዱሊላህ ምን አጣፋ እሺ በስ ተጥዮናል ያረዱሽ። እሺ ቀጥሽና ቀጥሽ ማለት ነው። ሃይማኖቶች ሲመሰረቱ ላይክ ቤዝ ያደረጉት ነገር አለ። ሁላችንም እንደ ሃይማኖታችን የምናውቀው ሃይማኖታችን የራሳችን ፌዝ ነው። ሲመሰረቱ
በካልቸር በአካባቢያቸው የሰው ልጅ አቀባበል አእምሮ ራሱ የትምህርት የእውቀቱ ራሱ ማለት ነው። ሪሊጅን ፍሪደም የሚባል አለ። አሁን ደግሞ ቴክኖሎጂም ተጨምሮበታል። በዚህ ነው ሃይማኖቶች የሚመሰረቱት እና ሰዎች ከአንድ ሃይማኖት ወደ አንድ ሃይማኖት የሚሄዱት በሚያውቁትም መሰረት እንዲሁም በካልቸራቸውም ነው። ቦታውን ወሳኝነት አለው። ስለ ሃይማኖት ይሄ ልዩነት አለ። ሌላ በጣም ብዬ መጠየቅ የምፈልገው ቢኮዝ እዚህ ጋር ብዙ ጊዜ ስትከራከሩ ስለ ጌታችን ኢየሱስ ክርስቶስ እና እንዲሁም ስለ ሌሎች ነቢያትን ነው የምታወሩት እና የሙስሊምና የክርስቲያን ሜን ትልቁ ቢግ ፖይንት ልዩነት ብለህ እስካሁን አንተ የምትነጋገርበትና የምታውቀው የመጀመሪያውን ልመልስልሽ እና ወደ ቀጣዩ እንሄዳለን። ባጭሩ ነበር ቅድም ያስረዳዎች ተረድተሻል ብዬ ነበረ። ተረድቻለሁ። አምላክ በነቢያት በኩል የደነገገው ሃይማኖት ኢስላም እንደሆነ ማስረጃ ቃል በቃል እሰጥሻለሁ። ለዚያ መጀመሪያ ይሄንን ወደ ክርስትና ላዙረው። ክርስቲያን ከሆንሽ ጥያቄ ትቀበያለሽ ወይንስ ልለፈው? እቀበላለሁ፣ ግን አንድ ነገር አምገነ ቢ አነስት እንዴት ቤ ልንገር ከልቤ ልንገር አንድ ነገር ያየሁትና አንተ ጋር አንድ ነገር ያየሁትና በጣም ደግሞ አከብርልሃለሁ። ማከብርልህ ነገር ምንድነው? እኛ አሰ ሂውማን ቢንግ እንደ ሰው ልጆች ያመንበትን ነገር ነው መቀበል የምንፈልገው። ያሰብነውን ቅድም እንዳልኩ ሳይኮሎጂያችን ያመነበትን ያላመንነው አዲስ ነገር ሲመጣ እንደ ሰው ልጅ ነው። እንደ ሰው ልጅ አንተ ብቻ አይደለህም። ሲመጣብን ለመቀበል በጣም ነው የምንቸገረው። ያሰብነው ነገር አሁን ልጆቻችንን እንዲያድርጉ ካልን እኛ የምንፈልገውን ነገር እንዲያድርጉ ነው የምንፈልገው እንጂ እነሱ ይሄንን ያውቃሉ፣ ይሄንን እድሜያቸው ነው፣ ይሄንን ማድረግ ይችላሉ፣ ይሄ የእውቀት መጠናቸው ነው ብለን ብዙ ጊዜ እንትን አንደርስታንድ አናደርግም። አሰ ፓረንት ራሱ እንደ እናትና እንደ አባት ሆነን ልጆች እየወለድን እያሳደገን ራሱ ስትራግል እናደርጋለን። አሁን አንተ ጋር ሳይ እህት ወንድሞቼን ስጠይቅ ሲመልሱልህ ሁሌ አትግባቡም። ለምን? አንተ የምትረዳበት መንገድና እነሱ የሚረዱበት መንገድ በጣም የተለያየ ነው። አሁን አንደኛው ትልቁ የእስላምና የክርስቲያን የሙስሊሞች ማለት ራይት እንደሆነ ስለማለቅ የሙስሊምና የክርስቲያን ትልቁ ልዩነት የሚባለው ፌዙ እንዴት እንደምናምን በማን እንደምናምን ነው። በጣም ትልቁ ማለት ነው። ሆሊ ስፒሪት ራሱ እግዚአብሔርነቱን ራሱ ገባ። እዚህ ጋር አንድም ሶስትም ብሎ ክርስቲያን ሲወስድ፣ ሌላው ደግሞ ኦንሊ ጂሰስ ብሎ ሲወስድ፣ እዚህ ጋር ደግሞ አንድ አምላክ ብቻ ነው ያለው። አምላክ አይወልድም አይወለድም የሚለውን ስርዓትን ነው እናንተ ደግሞ ይዛችሁ የምትሄዱት ማለት ነው። አንተ ከምታምነው ሃይማኖት ጋር ስለሚጋጭ ነው። እዛ ጋር የ1400 ዓመት ልዩነት ትግል ነበረ። ዛሬ በአንተና በወንድሞቼ ወይ በእህቶቼ መሀል አይደለም። እኔ ከጠየቅሽ ላስረዳሽ ወይስ ጠየቀሽ እየመለስሽ ነው? ልጠይቅሽ ስላልከኝ ብመልስልህም ላንግባባ እንችላለን ብዬ ነው። አንቺ የጠየቅሽው ጠይቀኝና ሞክራለሁ። ክርስትና የሚለያዩበትን መሰረታዊ ነገር ብለሽ ስትጠይቅ ነበር። እሱን ልመልስልሽ ነው። በመጀመሪያ ከመሰረቱ ኢስላም ክርስትና የሚባለን አምላክ በፍጹም በነቢያት በኩል አልደነገገም። እኔ ግን ላሳይሽ እችላለሁ። አምላክ ራሱ ቃል በቃል ኢስላምን ራሱ እንደደነገገ ቃል በቃል ሙስሊም ሁኑ ብሎ ያዘናል። ራሱ እግዚአብሔር የትኛውን ቦታ ላይ ክርስቲያን ሁኑ ብሎ አላዘዘም። ማንኛውንም ነብይ ያላዘዘ መጽሐፍ ቅዱስም ላይ ክርስቲያን ሁኑ ብሎ ያዘዘበት ቦታ የለም። ከተሻለ አይደል? ነብያትስ ብለን ስናይ እንደ ቁርአን ስንመጣ ጊዜ ነብያቶች ሁሉ ትውልዶቻቸውን ሙስሊም እንዲሆኑ አዘዋል። ያዕቆብ ልጆቹን አደራ ልጆች ሙስሊም ሳትሆኑ እንዳትሞቱ ይላቸዋል። አንድም ነብይ መጽሐፍ ቅዱስ ላይ ክርስቲያን ሁኑ ብሎ ያዘዘበት ቦታ የለም። ሶስተኛ የቁርአን ተናጋሪ የራሱ አምላክ አላህ ሱብሓነሁ ወተዓላ ስለ ነብያት ሲነግረን ሙስሊሞች ነበሩ እያለ ይነግረናል ቃል በቃል። ማካነ ኢብራሂም የሁድየን ወላ ነስራንየ ወላኪን ካነ ሐኒፈን ሙስሊም ነበር አብርሃም እያለ ይነግረናል። አንድ የመጽሐፍ ቅዱስ ጸሐፊዎችን መውሰድና አንድ ነብይ ጠቅሰው አከሌ ነብይ ሙስሊም ክርስቲያን ነበር ያሉበት ቦታ የለም። ስለዚህ ባጭሩ ኢስላም አምላክ የደነገገው ነብያቶች የሰበኩት የነብያት ተከታይ የኖሩበት እንደሆነ ግልጽ ማስረጃዎች አሉ። ወደ ክርስትና ጋር ስንመጣ ግን መጽሐፍ ቅዱስ ላይ አምላክ የትኛውን ቦታ ላይ ክርስቲያን ሆኑ ብሎ ያዘዘበት ቦታ የለም። እንዲሁም ነብያቶች ትውልዶቻቸውን ክርስቲያን ሆኑ ብሎ ያዘዙበት ቦታ የለም። እንዲሁም አንድ መጽሐፍ ቅዱስ ጸሐፊ አከሌ ነብይ ክርስቲያን ነበር ያለበት ቦታ የለም። ስለዚህ ከስር ከመሰረቱ ከአምላክ ዘንድ እውቅና የሌለው ሃይማኖት ነው። ከነብያት ዘንድ እውቅና የሌለው ሃይማኖት ነው ክርስትና። እስልምና እስከተባለ ከአምላክ ዘንድ ቀጥታ ቃል በቃል እውቅና አለው። ነብያቶችም እውቅና እንደሰጡት እንዳስተማሩ እንደሰበኩ ማስረጃ ሞላለ። ይህን ይመስላል የመጀመሪያው። ሌላው ቀጣዩ ነው። ቅድም ያነሳሽው ትክክል ነሽ። አንዱን አምላክ አንድና ብቸኛ ነው ብለን እናምናለን፣ በማንነቱም በምንነቱም በክርስትና ዘንድ።
አምላክ አንድ ነው፣ በመለኮት አንድ፣ በአካል ሶስት ብለው ያምናሉ። ይሄ ነው። ይህስ ነቢያቶች በየትኛው መንገድ ላይ ነበሩ ወይም ምን የሚለውን እንቀጥላለን። አሁን የመጀመሪያውን ገብቶሻል? ሃይማኖት የሚለው አሚን በሙስሊም አስተምሮ ነው እየነገርከኝ ያለው እና ይገባኛል። ኦፍኮርስ በክርስትናም እያልኩኝ ያነሳው ነበር። እንደምሳሌ እግዚአብሔር የትኛውን ቦታ ላይ ክርስቲያን ሆኑ ብሎ ያዘዘበት ቦታ አለ? ኦኬ በእኛ ማለት ነው ሂውጅ ዲፍረንስ እኔ ልንገርና ከዛ በኋላ ሪቫይስ እናደርገዋለን። በእኔ አስተያየትና አሁን አንተ ከምታደርገው ከልጆች ጋር በምትነጋገረው የእኔ ብሊፍ አንደኛ የእምነቱ መሰረት ራሱ ይለያያል። ሁለተኛ የእኛ ጌታችን አምላካችን ብለን ምናምነው ለኢየሱስ ክርስቶስ የእኛ አምላካችን ብለን ስናምን እናንተ ደግሞ መሳያ ብላችሁ ነው የምታምኑት። ሁለተኛ ባይብል ሆሊ ቡክስ ቁርአንና ባይብል አመጣጣቸው የሙስሊምና የክርስቲያን ይለያያል። ሶስተኛ ሪሊጅን ፕራክቲስ የምናደርግበትን መንገድ የሙስሊምና የክርስቲያን ፕራክቲሱ በጣም ጾሙም ይሁን ጸሎቱም ይሁን ቀኑን እንኳን እኛ እሁድን ስናከብር እናንተ ጋር ፍራይዴይ የሚከበረው ይለያያል። ቆይ ልጨርስ፣ ይቅርታል። ስድስተኛ ወርሺፕ የምናደርግበት ቦታ ራሱ ይለያያል። የራሱ የሆነ ታሪክ ደግሞ አለው። ደህንነት ኦልሞስት ጨርሻለሁ። ደህንነት አሁን ያልከውን እስልምና ስንመጣ ጊዜ አምላክ ራሱ ቃል በቃል ሙስሊም ሆኖ ብሎ አዞናል፣ ደንግጎታል። ይህንን ልመልስልህ። እነዚህ ፖይንቶችን አንድ ፔጅ ላይ መሆን አለብን። እኔ ለአንተ ልመልስልና እኔ እናንተ ልንግባባ በዚህ ፖይንት። እኔ አሁን ደህንነት ብዬ ኢየሱስ ክርስቶስ አቤት። ስለ ሃይማኖትን ጨርሰና ስለ ክርስቶስ ባለን እምነት ላይ እናወራለን። እግዚአብሔር ክርስቲያን ሆኖ ብሎ አዟል መጽሐፍ ቅዱስ ነው። ሌሚ ፊኒሽ ልጨርስና የኔን ሀሳብ ከዛ በኋላ አውራልሽኝ አይደል? አሁን በዚህ ላይ እግዚአብሔር ክርስቲያን ሆኖ ብሎ አዟል ወይ መጽሐፍ ቅዱስ ላይ? ሆልድ ኦን ኦንሊ 3 ሞር ፖይንት ነው ያለኝ። እሱን ልጨርስና ከዛ ወደዛ እንመለሳለን። ኦኬ መጽሐፍ ገናችን ስለ እምነቱ የትኛው እምነት ነው ብለሽ ነው የጀመርሽው አይደል? ጊዜም ተላለ ማለት አብሽሪ ታወሪያለሽ። ክርስቲያን ሆኖ ብሎ ተናግሯል ወይ መጽሐፍ ቅዱስ ላይ? ይኸውልህ ድህንነት የምልህ እሱ ነው። መዳን ድህንነት። ለዛ እኮ ነው የምልህ የእምነቱ መሰረት ጂሰስ ማን ነው? ሆሊዴይ ምንድን ነው? የት ነው የምናመልከው? እንዴት ነው የምናመልከው? በምን ሰዓት ነው የምናመልከው? ነቢያት እነማን ናቸው? አብ ወልድ መንፈስ ቅዱስ ማን ነው? አላህ ማን ነው የሚለውን የሃይማኖት መሰረት፣ ከሞት በኋላ ያለውን ህይወት፣ ወደ ገነት እንዴት ነው የምንገባው፣ የሰው ልጅ ከኃጢአት ጋር ነው የተፈጠረው ወይስ ያለ ኃጢአት ነው የተፈጠረው የሚለውን እነዛ የሃይማኖት መሰረቶች ላይ በጣም ትልቅ ልዩነት አለን። ስለነሱ ልናወራ ነው አሁን እዚህ ጋር። እግዚአብሔር ክርስቲያን ሆኖ ብሎ አዟል ወይ? ኦፍኮርስ ብለኛ አው ይላል። ማስረጃ ስቴሽን የቱ ጋር ምዕራፍና ቁጥር? ይኸውልህ የኛ መጽሐፍ ቅዱስ ኦልድና ብሉ አዲስና ኦልድና ኒው ቴስተመንት ይባላል። እግዚአብሔር ክርስቲያን ሆኖ ያለበት ቦታ የቱ ጋር ነው ወገናችን? ባቸው ሊገባህ አይችልም። ለማይገባው ስለምን ሳይሆን ስጭንና እናንብበውኛ ችግር ይኸውልህ ነው አይደለም። እኔ ደግሞ ለዛ አይደለም ማዚ ያለው አሁን እኮ የመጣሁት ቅድም እንደመጣው ነገር ያለው እኔ ስለ ሃይማኖት አይደለም መናገር የምፈልገው፣ ስለ መሰረቱ ነው። ስለ ሃይማኖት ወገናችን ስለ መሰረቱ ነው መናገር የምፈልገው። መሰረቱ ላይ በጣም ሃይማኖት አምላክ እንደ እህት የምልህ መጀመሪያ እነዚህ ፋውንዴሽን ልዩነታችንን አይተ ከዛ በኋላ ስፔሲፊካሊ ስለ እግዚአብሔር እናወራለን። ባለን እምነት እንመጣለን አልኩኝ፣ ችግር የለውም። መጀመሪያ ግን ስትነሻ አንቺ ስለ ሃይማኖት መጀመሪያ ሰው ልጅ ማመን አለበት። አሁን እኔ ማለት ነው ስለ ሃይማኖት ነው መጀመሪያ ያነሳሽው። ስለዚህ እሱን እንጨርስ። ከሌለ የለም እግዚአብሔር ክርስቲያን ብሎ አለ። ስለ ሃይማኖት ደግሞ አሁን ለምሳሌ አንድ ሰው ሙስሊም ሲሆን እንዴት ነው ምንድነው የሚያምነው? ሙስሊም ከሆነ በኋላ ምንድነው? አሁን እኔ ከሰለምኩኝ what I have to look into። በጣም ጥሩ። ከዛ በኋላ ያለውን እንናገራለን። አሁን መጀመሪያ ሙስሊም ስለመሆኑ እናውራ። ለምን ሙስሊም ሆነ? ሙስሊም ሆኑ ተብሎ ነው ወይ? አዎ ተብሏል። ማናለው? አምላክ የሙስሊም ፊዝ ነው። አትሳሳት ወንድም። ነገር ግን ክርስቲያን ሁን ተብላችሁ ታዛችኋል ወይ? መጽሐፍ ቅዱስ ላይ አምላክ አዟል ወይ? ያ ክርስቲያን አሁና የኛ ፌዝ ነዋ። የቱ ጋር ነው እግዚአብሔር ክርስቲያን ሆኖ ብሎ ያዘዘው? ተከታይ ማለት ነው።
ክርስቶስ ደግሞ ያ ነው እኮ የማይገባው እሱ እኮ እኔ አንዱን ፓርት ልነግርህ አልችልም። እግዚአብሔር የቱ ጋር ነው ነቢያቶችን ክርስቲያን ሆኑ ያዘዘባቸው እንዴ? ሐዋርያትን ሂዱ ስለኔ ስበኩ፣ ለዓለም ሁሉ ስለኔ ስበኩ። ስለ ክርስቶስ በቀጣይ ላይ እናወራለን። ኢየሱስ ማለት ነው እግዚአብሔር ክርስቲያን ሆኑ ያለበት ቦታ የቱ ጋር ነው? እሱ ኦልድ ቴስተመንት ነው። ዛስ ዋይ እኛ ኦልድ ቴስተመንት እና ኒው ቴስተመንትን ቢፎር ክራይስት እና አፍተር ክራይስት የሚለውን ፕሪንሲፕል በክርስትና ያለን ማለት ነው። ዘመን ክርስቲያን ሆኑ ብሎ አላዘዘም ማለት ነው። በብሉይ ኪዳን ጊዜ ኖ አልነበረም፣ ክርስትና አልነበረም በሰዓቱ። ሁሉም በእግዚአብሔር ነበር የሚያምነው ከክርስቶስ በኋላ። ስለዚህ በነቢያት ጊዜ እግዚአብሔር ጥፋት እንዳለ ግን ያውቃል። ኢየሱስ ክርስቶስ ወደ ምድር እንደሚመጣ የዘላለም ሕይወትን እንደሚሰጥህ ግን ተነግሮናል፣ እናውቃለን። እናመሰግናለን። አሁን በነቢያት በኩል ክርስቲያን ሆኑ ብሎ ያዘዘበት ቦታ የለምሽ። እግዚአብሔር ነው አይደል? ኢየሱስ ክርስቶስ ቃልን ሲሰጥ የነበረው የሰጠኸኝን ቃል ሰጥቻቸዋለሁ ሲል ነበረው ኢየሱስ ነው አይደል? እኛ እኮ ይኸው ለዚህ ጋር ነው ልዩነቱ። ኢየሱስ ክርስቶስን ፓርት ኦፍ ጋድ ብለን ነው የምንወስደው። አብ ወልድ መንፈስ ቅዱስ ምዕራፍና ቁጥር እየነገርኩሽ ነው ወገናችን። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ኢየሱስ ምን አለ? ከእግዚአብሔር የሰማሁትን እውነት የምነግራቸው ሰው ነኝ አለ። ስለዚህ እግዚአብሔር ለኢየሱስ ይናገራል፣ ኢየሱስ ደግሞ ለሰዎች ያደርሳል። እንደዚህ ነው አይደል ሂደቱ? ይኸውልህ ወንድሜ እንደዚህ አይሄድም። አንተ አንድ ጥቅስ ሁለት ጥቅስ ወስደህ የምትገልጽልኝ አይሆንም። እኛ የእኛ መጽሐፍ ቅዱስን ስንረዳ ማለት ነው አንደኛ ነገር ምስጢር ነው። ዝም ብሎ ማንም ስላነበበው አይገለጽለትም ብለን ነው እኛ የምናምነው። ዩሲ ቁርአን እንደወረደ ነው አደለ? የእግዚአብሔር የአላህ ቃል ነው አደለ? ለነቢዩ ተሰጠውና ሰዎች አሁን ይጠቀሙበታል። የእኛ ግን በመንፈስ ቅዱስ መጽሐፍ ቅዱስን መረዳት አለበት ሲጀመር ማለት ነው። መጽሐፍ ቅዱስን ደግሞ ስናይ ዮሐንስ ወይ ደግሞ ማቴዎስ አንተ ብለን እንደምታየው አይደለም የምናየው። ከዘፍጥረት እስከ ራእይ ድረስ ያለው ነገር የሚያምኑ አባቶችና አስተምሮ እንዲያስተምረን ነው የምናየው። ብሩክ አንዴ ቆይ ብሩክ አዛን ይበልና ትከታለሽ። ቆይ አንዴ አዛን ይበልና ቀጥሉ። እሱ ድምፁን ቀንሶና እኔ እቀጥላለሁ። ብሩክ ይሰማል? ብሩክ ግን ድምፅ አለ። እሺ አሁንስ? ስለዚህ ኦኬ ሰማሃለች። እሺ እንትን ሞኖቲዝም ስለሚባል ነገር ታውቂያለሽ? ያው ፋውንዴሽን እንያዝ ምናምን ስላልሽ ነው አላውቅም። ብሩክ ይሰማል? እኔ እሰማሃለሁ። ትሰማኛለህ? ብሩክ አቤት። ሞኖቲዝም የሚባል ነገር ታውቂያለሽ? ሞኖቲዝም አላውቅም። አላውቅም። እሺ አብርሃሚክ ሪሊጅን የሚባል ታውቂያለሽ? እኔ አላውቅም። ኖ አይ ዶንት ቢካዝ ከ4000 እስከ በቃ እኮ ልንገርሽ እኮ ካላወቅሽ ልንገርሽ ጠይቅኝና። ሞኖቲዝም የሚባል የሃይማኖት አንጃ አለ ወይ ደግሞ የሃይማኖት ጠቅላላ እንትን ያለና ሞኖቲዝም ላይ ምን መሰለሽ the religion that believe in one god ሞኖቲዝም ወይ ደግሞ አብርሃሚክ ሪሊጅን ይባላሉ። የሰማሽኝ ነው? ኦኬ እነሱ ጁዳይዝም፣ ክርስቲያኒቲ እና ኢስላም ይባላሉ። የሰማሽኝ? እሺ በደምብ እነዚህ ሶስቱ ሃይማኖቶች አብርሃሚክ ሪሊጅን ወይ ደግሞ የአብርሃም ሃይማኖት ወይ ደግሞ ሞኖቲዝም ይባላሉ። አገኘሽኝ? እየሰማሁ ነው። እሰማለሁ ብሩክ? እኔ እየሰማሁ ነው። ኦኬ ስለዚህ አሁን ምንድነው ፋውንዴሽን ስናወጣ የሚሆነው እነዚህ ሶስቱ ሃይማኖቶች የሚለያያቸውን ነገር ትነግሪኛለሽ። ጁዳይዝም፣ ክርስቲያኒቲ እና ኢስላም የሚለያያቸውና አንድ የሚያደርጋቸውን ነገሮች ትነግሪኛለሽ። በቀጣይ እሱ ልስማና እንቀጥላለን። ቴንክ ዩ። እኔ ሪሊጅንን አላጠናም፣ ግን ዘ ኦንሊ ቲንግ እኔ የማውቀው አሰ ብሩክ እና ሃይማኖቴ ያስተማረኝ ራሴን ስወድ ሌላ ሰውን መውደድ እንዳለብኝ፣ የራሴን ሃይማኖት ሳከብር የሌላ ሰውንም ሃይማኖት ማክበር እንዳለብኝ። ሌላው ደግሞ የሞራል ጥያቄና የሂውማኒቲ ጥያቄ ነው። ላይክ እኔ አሁን ክርስቲያን ነኝ። እኔ ክርስቲያን ስሆን በምድር ላይ ብዙ ሪሊጅኖች አሉ። እንኳን የሚያምኑትን የማያምኑትን እንኳን በሚያምኑት ነገር
በቃ አክብሬ መኖር እንዳለብኝ ከሰዎች ጋር ማለት ነው። በተቻለኝ ቁጥር ያ ዴፊኒትሊ አሰ ክርስቲያን ክርስቶስን መስበክ ይጠበቅብኛል። አይ ብሩክ ክርስቶስ መናገር አለብኝ። ብሩክ አይደለም ብሩክ አይደለም። ቆይ አይደል እኔ እሱን አልጠየቅኩሽም ብሩክ። አሁን ቱ ዘ ፖይንት ነው ማውራት ያለብን። ሶስት ሃይማኖቶች የሚለያያቸውና አንድ የሚያደርጋቸውን ነገሮች ንገሪኝ። እሱን ነው የነገርኩሽ የጠየቅኩሽ። ሪሊጅንን አላጠናም፣ አላውቅም። ልዩነታቸውና አንድነታቸውን አላውቅም፣ ግን ኤግዚስት እንደሚያደርጉ አውቃለሁ። ተስፋ ያደርግሃል መልሴ። ካላወቅሽ ልንገርሽ። ጁዳይዝም ሃይማኖት ማለት አንድና አምላክ ያህዌን ወይ ደግሞ አዶናይን በማምለክ ላይ የተመሰረተ ሃይማኖት ነው እና እነሱ መሲሁን ይጠብቃሉ። መሲህ አለ የሚመጣ መሲሁ ይመጣል፣ መሲሁን ይጠብቃሉ። ወደ ክርስቲያኒቲ ስትመጪ ደግሞ ክርስቲያኒቲ ያንን አንዱን ያህዌን አምላክ ያመልካሉ። ግን እነሱ ከጁዳይዝም የሚለያዩት ልጨርስልሽ። ከጁዳይዝም የሚለዩበት ምንድን ነው? አንድ አምላክ በሶስት አካል ተገልጧል ብሎ ያምናሉ። በሶስት አካል ተገልጧል ብሎ ያምናሉ። ማለትም አንዱ አምላክ አብ፣ ወልድ፣ መንፈስ ቅዱስ ብሎ ያምናሉ። ከነሱ ውስጥ ከሶስት ውስጥ ወልድ የተባለው አካል የአምላክ አካል መሲሁ ነው። እሱ ደግሞ መሲሁ ወደ ምድር መጥቶ ለእኛ ኃጢአት ተሰቅሎ ያድነናል ብሎ ያምናሉ። እዚህ ድረስ ሰማሽኝ? አይ እኛ ፍጹም አምላክ ብለን ነው የምናምነው። አሚን አትሊስት የኔ ሃይማኖት ፍጹም አምላክ ነው። ጂሰስ ክራይስት ፍጹም አምላክ ብለን ነው እኛ የምናምነው። ፍጹም ሰው ፍጹም አምላክ ብለን ነው የምናምነው። ድምጽ ግን ይቆራረጣል። አይ ዶንት ኖ የምሰማኝ ከሆነ አለ። Are you there? Can you hear me? አለ ጋይስ አለው። Can you guys hear me? አልሰማም ብሩክ፣ አልሰማም። አሁን እሰማለሁ። አሁን እሰማለሁ። አንተ ትሰማኛለህ? አሁን እሰማለሁ። ኔትወርክ እያስቸገረ እየሰማሁሽ ነው። እሺ ልድገምልሽ፣ በቃ በደንብ ልድገምልሽ። እንትን ሞኖቲዝም ሃይማኖት ላይ ሶስት እንትኖች አሉ አለን። ጁዳይዝም፣ ክርስቲያኒቲ እና እስልምና ነው። ጁዳይዝም የሚያምኑት አንድ አምላክ በአንድ ምንነትና በአንድ ማንነት አለ ብለው ያምናሉ። እነሱ ደግሞ ያ አንድ ማንነትና ምንነት ያለው ያህዌ ወይ ደግሞ አዶናይ የሚሉት አምላክ መሲሁን ይልክልናል። መሲሁ ደግሞ መጥቶ ወደ ትልቅ ህዝብነት ይመልሰናል ብለው ያምናሉ። ወደ ክርስቲያኒቲ ስንመጣ ደግሞ ይሄ አንዱ አምላክ ያህዌ ወይ ደግሞ አዶናይ የሚባለው አምላክ በምንነትና በምንነት አንድ በማንነት ደግሞ በሶስት አካላት ተገልጧል ብለው ያምናሉ። ከነዚህ ከሶስቱ አካላቶቹ ደግሞ አንዱ ወልድ የተባለው አካል እሱ መሲሁ ነው። እሱ ደግሞ ለእኛ ኃጢአት መጥቶ ተሰቅሎ ያድነናል ብለው ያምናሉ። ወደ እስልምና ስትመጪ ደግሞ እስልምና ልክ እንደ ጁዳይዝም አምላክ አንድ ማንነትና ምንነት አለው ብለው ያምናሉ። በመሲሁም ያምናሉ። ከዛ በኋላ ደግሞ በነቢዩ መሐመድም ያምናሉ። ይሄ ነው አጠቃላይ ያለው ነገር። ከዛ የሚያለያያቸውን ነገሮች እናውጣ። እስካሁን ያለውትን ተረዳሽ? አዎ ያ እንግዲህ የራስ አንተ ገብቶኛል። በጣም ሪያሊቲ ነው የምነግርሽ። No, it's like there is no reality. Reality የሚሆነው አንድ ነገር reality ላይ እንደሆነ ታውቃለህ ወንድሜ። በጣም ኃይለኛ ድምፅ አለ። አሁን የገባው ሰው ታደርጋለህ ፕሊዝ። ሚት አድርጓል። ቆይ እንትን ሰው አታስገቡ፣ ሞዴሬተሮች ሰው አታስገቡ ሞዴሬተሮች። ቀጥይ ብሩክ። ኦኬ ይኸውልህ ሪያሊቲ የሚባለው ብዙ ጊዜ የሆነ ነገር ኤክስፒሪየንስ አድርገህ ኤክሰርሳይዝ አድርገህ ብሊቭ አድርገህበት ከሌላ ሰው ጋር ከሆነ ከዛ ሰው ጋር ስትስማማበት ወይ ደግሞ ከራስ ጋር ከሆነ ደግሞ የራስን ኤክስፒሪየንስ ቁጭ አድርገህ ያመንክበትን ነገር this is a fact this is a reality ትላለህ። ከዛ ውጭ ግን የተለያዩ ሰዎች ወይ ደግሞ የተለያዩ ድርጅቶች አንድ ላይ መጥተው በሆነ ነገር ሰርተው ኤክስፐሪመንት ሰርተው ይሄ ነገር ሪያሊቲ ነው ፋክት ነው ይላሉ። ከዛ ውጭ ግን በዓለም ላይ ሃይማኖት ዲፍረንስ አለ። በቃ ይሄንን አክሴፕት እናድርግ። ለምን እኔ እንደሱን አላልኩሽ ብሩክዬ። ቆይ ብሩክ አይኔ አይደለም እኔ እሱን አላልኩሽም።
አይ እኔ እሱን አላልኩሽም፣ ያላልኩትን ነው እያወራሽ ያለሽው። ምን መሰለሽማ እነዚህ ሶስት ሃይማኖቶች ለየራሳቸው ጁዳይዝም፣ ጁዲዎቹ፣ ይሁዲዎቹ ለኛ እውነት ነው ብሎ እየኖሩበት ነው። አንቺም ክርስቲያንነትሽን ለኔ እውነት ነው ብለሽ እየኖርሽ ነው ያለሽው። እኛም ምስልምናችንን ለኛ እውነት ነው ብለን እየኖርንበት ነው ያለነው። ለየራሳችን እውነት ነው። ገባሽ አይደለ? አሁን ምንድነው ወደ ጋራ እውነት ለመምጣት ምንድነው የሚያለያየን? የቱ ጋር ነው የተለያየ ነው፣ የቱ ጋር ነው የተላለፍ ነው የሚለውን ነገር እናይና እሱ ላይ ነው የምናወራው። ተረዳሽኝ አይደለ? ያ ዴፊኒትሊ እዛ ጋር ነው የምናወራው። ግን ምን አለ መሰለ እዚህ ጋር የሃይማኖት መሰረት የሚባሉ ነገሮች አሉ፣ አንተ እንዳልከው ማለት ነው። ከዛ በኋላ እኔ አመንኩኝ አይደለ በሃይማኖቱ አምኖ ዝም ብሎ የሚኖር አለ፣ በሃይማኖቱ ደግሞ አምኖ ተምሮ ስለዚህ አሁን የተለያየንባቸው ነገሮች ላይ እናወራ ማለት ነው። ኦኬ እንችላለን፣ ግን ላይክ ዲፕ መሄድ አንችልም አይደለ? ቢኮዝ አይ ካን ናት ጎ ዲፕ እኔ መሄድ አልችልም። ግን መሰረቱን የተለያየንበትን መሰረቱን እናውራ። ለምሳሌ አሁን እናንተ ፍራይዴይ ላይ ነው አይደለ? ላይክ አይ ቲንክ ጁማ ነው በጣም ትልቅ ታይም ፕሬ የሚደረግ አይደለ? ይቅርታ አላውቅም፣ ግን አይ ነው ከላይ እናወራለን። እሰማለሁ ብሩክያው። ዴፊኒትሊ እሰማ ከሆነ ኔትወርክ በጣም አስቸግር አንገባም። ከላይ ነው የምናወራው። እሺ አሁን ከላይ ነው የምናወራው። እሰማለሁ። አሁን ለምሳሌ እኛ ሳንዴይ ያው እሁድን ነው የምናከብረው አይደለ? እሁድ የእረፍት ቀን ነው ብለን እናምናለን። እሁድ የጸሎት ቀን፣ እግዚአብሔር የሚመሰገንበት ቀን ነው ብለን ነው የምናምነው አይደለ? እኛ እሺ ቆይ፣ አይ እሱ ጋር ሳይሆን አንድ ቀላል ነጥብ እናንሳ። እሰማለሁ ብሩክዬ። እሰማሃለሁ፣ እኔ እሰማሃለሁ። ኔትወርክ አስቸግሮሃል ማለት ነው። ቆይ ብሩክዬ፣ አንዴ ቆይ ብሩክ፣ እሱን ከምናወራ ሌላ አሪፍ ነጥብ እናወራለን። እሰማለሁ፣ እንደምሰማ ነገር ኔትወርክ እያስቸገረኝ ስለሆነ ነው። አይሩኑ ዛሬ ምን እንደሆነ እሰማለሁ ብሩክ። አዎ እኛ እንሰማሃለን፣ ላንተ ነው መሰለኝ የማይሰማህ። እሺ አይ እኔም እየሰማሁሽ ነው። አሁን እኛ አምላካችን አላህ አይወልድም አይወለድም ብለን እናምናለን። እናንተ ደግሞ አምላካችሁ ይወልዳል ይወለዳል ብላችሁ ታምናላችሁ አይደል? እሱ ላይ ለምን አናወራ ብሩክዬ? ዴፊኒትሊ እንችላለን፣ ግን አይ ካን ናት ጎ ዲፕ ልል የምፈልገው ግን ከዛ በፊት ስለዚህ ኢትስ ኦኬ ከላይ እናወራለን። ነገር ግን በጣም እንደዚህ የሆነ ሃይማኖት ሰው ሊከተል አይችልም። ይገርማል። በጣም እንደዚህ አንተ የሰው ልጅ ከሃይማኖት በፊት ህሊና አለን፣ ስንወለድ አይደለ? አእምሮ አለን። ምን which one is wrong የሚለውና የትኛው ራይት እንደሆነ ማመዛዘን እንችላለን። ሰዎች ነንና የሰው ልጅ አእምሮ እስካለው ድረስ ደግሞ እንደዚህ ሃይማኖት ሊከተል አይችልም። ትክክል። ደግሞ ጠያቂ ነን። ደግሞ ስንፈጠር እኔ ከበፊት ጀምሮ ጠያቂ ነበርኩኝ። በቃ ኦርቶዶክስ ጋርም እያለው ጠያቂ ነኝ። ለምን እንደዚህ ይሆናል ምናምን በቃ ከዛ ትወጣለህ። ከዛ ደግሞ ሌላ ፍለጋ፣ በጣም ብዙ ፍለጋ ውስጥ ነው ያሉት እና ምን አይነት ስም እንዳተረፉ ታውቃለህ? አቋም የሌላት ሰው የምሬ ነው። አሁን በጣም የሚያስፈራኝ አሁን ሶሻል ክራይሲስ ይጠብቀኛል እኔ ማለት ነው። አብሽር። ለማንኛውም እኔ ሶስት ሃይማኖት ነው የተከተልኩትኝ። ሶስት ሃይማኖት ገብቻለሁ። ሶስቱም ሃይማኖት ውስጥ ምንም እንትን አልተቀበልኩኝም። እኔ ኢቭን እግዚአብሔር የራሱን ህልውና ወይ የኢየሱስን ማንነት እንድትቀበል ራሱ መንፈስ ቅዱስ እገዛ ያስፈልጋል ይባላል። ከዛ ቸርች ውስጥ መንፈስ ቅዱስ ወረደ ይባልና ሰዎች እንደዚህ ይንቀጠቀጣሉ ምናምን ነገር፣ ሌላ ቋንቋ ምናምን ይናገራሉ። እኔ ደግሞ የጌታ ተከታይ እስከሆንኩኝ ድረስ ለምንድን ነው መንፈስ ቅዱስን የማያገኘኝ? እኔ ለምን ራሱን ለምን አያሳውቀኝም የሚል ያለኝ። ግን አንዳንዴ ደግሞ ሰው ነህና አምላክ ጥያቄ ያነሳው እንደ ምናምን ፍራቻ ስላለ ደግሞ አድባለሁ ማለት ነው። እንደዛ ብሎ ነገር የለም በኢስላም ላይ። አሁን አንድ ሰው መጠየቅ ከፈለገ ማንኛውም ጥያቄ መጠየቅ ይችላል። አሁን ስለ አምላክ የፈለግሽው ጥያቄ ጠይቂ በግልጽ። ሰውን ሳይሆን ሰውን እኮ አይደለም ገባኝ ራሱ ከእግዚአብሔር ጋር አንተ ለምን መንፈስ ቅዱስ ካለ ለምን እኔን አታገኘኝም? በጣም ብዙ ጊዜ ነው ተንበርክኬ የጸለይኩት። በቃ ዛሬ አገኘኝ፣ ዛሬ አስተምረኝ። እኔ ያልበራልኝ ነገር ካለ ይሄ የሰውኛ አእምሮ ተቆጣጥሮኝ ከሆነ አንተ አስተምረኝ። ምክንያቱም ብዙ ሰው እነዛ ፊሉ ስንሰማ ማለት ነው እኔ ያንን ኤክስፔሪንስ ለምን አላደርግም እንትን የሚል አውቀው እየሸወዷቸው ነው። ወላሂ እስኪ አስቢው፣ መንፈስ ቅዱስ ይወርድልናል ብሎ ምኑን እንደዚህ መሸወድ። መንፈስ ቅዱስ ከአምላክ ዘንድ በነቢያት በኩል የሚላክ ነው። ለነቢያት ይገለጣል። ለነቢያት ትምህርትን ሰጥቶ አስተላልፎ ይሄዳል። ገብቶሻል? ይሄ ነው።
አላህ በቁርአን ላይ ይህን ቁርአንን በመንፈስ ቅዱስ አማካኝነት ላኩላቸው ብሎ ነግሮናል። አየሽ በሱረቱ ነሕል ላይ ሲናገር ቁል ነዘለሁ ሩሑል ቁዱስ ቃል በቃል መንፈስ ቅዱስ እያለ ማለት ነው። ቁል ነዘለሁ ሩሑል ቁዱስ ሚን ረቢከ ቢልሐቅ ይወርዳል እንጂ ለማንም ተረሰው ዝም ብሎ መንፈስ ቅዱስ የሚመላለስ ነገር አይደለም። እና ይሄ ነው እኔ ወደ እስላም እንድትመጪ ነው የምመክርሽ። ጥያቄዎች ካሉሽ እንትን በይና ጊዜው ሳይመሽ መቼ እንደምንሞት አናውቅም። ወደ እስላም ነይ። ስለ እስልምና የምትማሪበት ግሩፕ ምናምን ትገቢያለሽ። ስለ ህጎችና ስለ ስርዓቱ ከሰለምሽ በኋላ ትማሪያቸዋለሽ። ችግር የለም እሱ። መማር አይቀርም መስለም መማር አይቀርም። ምን አለ መሰለሽ ስለ አምላክ ስለ እምነቱ መሰረታዊ ነገራቶች ይሄን ከተረዳሽ እውነተኛውን መንገድ ከተረዳሽ በኋላ ስለ አስተጋገዱ ስለ አጸጸሙ ስርዓቶች ህግና ስርዓት አለ አይደለ? ያን ስለመፈጸሙ ደግሞ ሰልመሽ ግሩፕ ላይ ገብተሽ ትማሪያቸዋለሽ። በመጀመሪያ ስለ ሶላት አስተጋገር ትማሪያለሽ። ለዚህ ላመንሽው ለአምላክሽ እነዚህን በቀን 5 ጊዜ የሚሰገዱ ሶላቶችን እየሰገድሽ ትቆያለሽ። በዚያው እያለሽ እንዳመንሽ ኢስላምን ህግና ስርዓቶችን ትማሪያቸዋለሽ። ሙስሊሞች ዛሬ የምታያቸው ሁሉ እነዚህ ልጆች እንትን ብለው ነው እየተማሩ ነው ያሉት። ሁሉም እየተማሩ ነው። ገብቶሻል አይደለ? ነገር ግን ያን እውነተኛ የነብያት አምላክን አግኝተው በእርሱ አምነው የእርሱን ህግና ስርዓት እየፈጸሙ ስለ ሶላት አሰጋገድ ስለ ጾም አጿጿም ምናምን እነዚህን እየፈጸሙ ይገዙታል። ከዚያ ህግና ስርዓቱን ደግሞ ይበልጥ እውቀትን እየተማሩ ያንን ይፈጽማሉ። ይሄ ነው። ስለ ስግደት ምናምን ልጠይቅ ይቻላል፣ ችግር የለውም። እሱ በአንድ ቀን የምትማሪው ነገር ነው። አንድ ቀን ጽፈው ይሰጡሻል ወይም ያሳዩሻል። እዚያ ትማሪዋለሽ። አይደለም የመዳን ጠይቅሽ፣ ችግር የለም። ማለቴ መስገድ ምናምን የኔ መዳን ላይ ወይ ደግሞ እምነትን የመውረስ እንትን ላይ አስተዋጽኦ አለው። አዎ በደንብ ቃል በቃል ተናግሯል እንጂ አምላክ ራሱ ነው ተናጋሪው፣ ሰው አይደለም። የሚገርምሽ አምላክ ራሱ ሲናገር ምን አለ? ኢነ ለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱ ናዒም ኻሊዲነ ፊሃ ወዕደ ላሂ ሐቃ ወሁወል ዐዚዙል ሐኪም ይላል በሱረት ሉቅማን ላይ። እነዚያ በእኔ አምነው መልካምን የሰሩትን የገነትን ጸጋ አስገባቸዋለሁ ይላል ቃል በቃል በእርሷም ውስጥ ለዘላለም ዘውታሪዎች ሲሆኑ ይህም የእኔ አምላኬ ቃል ነው፣ ቃሌም ተፈጻሚና እውነት ነው፣ እኔ አሸናፊና ጥበበኛ የሆንኩኝ አምላክ ነኝም እያለ ይናገራል። እና ይህን በርካታ ቦታ ላይ ቃል ገብቷል አምላክ ራሱ። ኦኬ እሺ። ግን እንትንስ ማቴ ለመስገድ ሲሉ ምናምን ይታጠባሉ አይደል? እሱም ቀላል ነው። ኡዱ ማድረግ ለእያንዳንዱ ሶላት አንዴ ካደረግሽ 2-3 ልትሰግጅበት ትችላለሽ በዚያው በኡዱ። ነገር ግን ኡዱ ከፈታ ሰውየው እንደገና ያደርጋል። ያንን ያ ቀላል ነው። ደግሞ የ2 ደቂቃ ነገር ነው። 2 ደቂቃ ራሱ ያ ቀላል ነው። ግን እኔ እግዚአብሔር ውሃ ስለታጠብኩኝ ምናምን ማተሪያ ችግር የለም። ጸሎት ለማድረግ ችግር የለውም። ባታደርጊም ራሱ አምላክ ይሰማሻል። ያውትሻል አንድ ለጸሎት ስርዓት እሱ ስለ ሶላት እንጂ ለመጸለይ ለምሳሌ ለመለመን ብትፈልግ የግዴታ ታጥበሽ ምናምን ባይሆንም ችግር የለም። ባለሽበት ሁኔታ የትም ቦታ ስፍራ ብትሆኚ ማድረግ ትችላለች። ጸሎትና ሶላት ምንድን ነው ልዩነቱ? ሶላት ይሄ ያለ አይደለ በተግባር የምንፈጽመው የአምልኮ ስርዓት አለ። እሱ መስገድ ማለት ነው። እሱ ነው። ይሄ ሰዓታት እየጠበቃችሁ በ5 ምናምን የሚሰግደው ሶላት እሱ ነው። ጸሎት ደግሞ ጥቅል ነው። አምላክን የምትለምኝበት የልመና ስርዓት ጸሎት ይባላል። ልመና ማለት ነው። እሱን ደግሞ አሁን አለሁኝ ውዱ ባላደርግ ለምሳሌ ስራ እየሰራሁኝ ጸሎት ማድረግ እችላለሁ። ችግር የለው። ያ ነው። እሺ ሻሃዳ ያሽ ከኔ ጋር ዝግጁ ነሽ? ይሰማሻል? ይሰማኛል። እሺ እስልምና ለመቀበል አሁን ዝግጁ ነሽ? ምንም አያስፈልገኝም። ግን እኔ አሁን ስራ አለም ላይ ምናምን ያለሁት የሙስሊምን ህግ ምናምን መከተል አልችልም። በአለባበስም በምን ወደ እሱ ችግር የለም። እሱ እነግርሻለሁ እንደምታደርጊ። አሁን ምንድን ነው የምታደርገው? የማመን ስርዓት እንትን ነው በቃ ማመንና የአምላክሽን አንድነት ብቸኝነትን መመስከር ማመን።
እንዲሁም የሻሃዳ ቃል ካልሽ በኋላ ስለ ሶላት አሰጋገድ የምትማሪበት እሱን ደግሞ ቀጥታውን ስልክሽን እንሰጣታለሁ። አንዲት አድሚን ልጅ አለች ዛህራ የምትባል ልጅ። እሷ ደውላ ስለ ሶላት አሰጋገድ የምትሆን ትነግርሻለች፣ ቪዲዮዎች ትልክልሻለች። አሰጋገዱን ስርዓት ታያቸዋለሽ፣ ተምረሽ እዚያ ትፈጽሚያለሽ። ይሄ ነው። እሺ ከኔ ጋር በአብረሽኝ በይ። አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ። ማሻአላህ አላሁ አክበር። በጣም ደስ ይላል። ከዚህ በኋላ ሙስሊም ሆነሻል። አሁን ያልሽው ቃል የሻሃዳ ቃል የምስክር ቃል ማለት ነው። ምስክሩም ለአንዱ አምላክሽ በብቸኝነቱ የመጨረሻው ዘመን መልእክተኛ ነቢይ ነቢይነታቸውን የመሰከርሽበት ነው። ትርጉሙ አሽሀዱ አላ ኢላሃ ኢለላህ ማለት እነሆ ከአንዱ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ እንደሌለ መሰክራለሁ ማለት ሲሆን ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። ይህን ቃል ሁሉም በነቢያቶች ዘመን ሁሉ ሻሃዳ ሲያስብሉበት የነበረ ቃል ነው። በቁርአን ላይ አላህ ስለ ቀደምት ነቢያት ታሪክ ሲነግረን የመሲሁ ህዝቦች ሻሃዳ ሲቀበሉ በዚህ ቃል እንደነበር ይነግረናል። የአምላክን አንድነት ይመሰክራሉ። መሲሁ ደግሞ የአምላክ መልእክተኛና ነቢይ እንደሆነ ይመሰክራሉ። ይህ ነው። ይህን ሲነግረን ምን አለ? ወኢዝ አውሐይቱ ኢለል ሐዋርይን አን አሚኑ ቢ ወቢረሱሊ ቃሉ አመና ወሽሀድ ቢአንና ሙስሊሙን ይላል። ወደ ሐዋርያቶች የትእዛዝ ቃሌን ባስተላለፍኩ ጊዜ አውሳ ይላል። እናንተ ሐዋርያቶች ሆይ በእኔ በአምላካችሁ በአላህ እመኑ፣ በላኩላችሁ መልእክተኛና ነቢይም እመኑ ይላቸው ነበር። አየሽ፣ ቃሉ አመና አምነናል ይላሉ እነርሱም፣ ወሽሀድ ቢአንና ሙስሊሙን እኛ ሙስሊሞች መሆናችንንም በዚህ አረጋግጥልን መስክርልን ይላሉ። የሙስሊምነታቸው ማረጋገጫ ይህ የሻሃዳ ቃል ነበር። ላኢላሃ ኢለላህ ዒሳ ረሱሉላህ የሚለው ማለት ነው። ይህ ነው። ከዚህ በኋላ በነቢያት መንገድ ላይ ሆነሻል። ነቢያቶች ሁሉ ሙስሊሞች እንደነበሩ ቃል በቃል አምላክ አላህ ይነግረናል። በነቢያት በኩል ያዘዘው ብቸኛው መለኮታዊ ሃይማኖት ኢስላም እንደሆነ ቃል በቃል ይነግረናል። ኢስላምን ለተከተለ ሰው፣ በኢስላም ህግና ስርዓት ለኖረ ሰው በቀጣዩ ዓለም ገነትን እንደሚያወርሰው በጣም በርካታ ቦታ ላይ አላህ ቃል ገብቷል። ቅድም የነገርኩሽ ሌላው ልጨምርልሽ። ምን ይላል? ወበሽር ለዚነ አመኑ ወዐሚሉ ሷሊሓት የነ ለሁም ጀናት ይላል። ሙሐመድ ሆይ እነዚያን በእኔ አምነው መልካምን የሰሩትን ገነትን እንደማስገባቸው አብስራቸው፣ ከወዲሁ ምድር ላይ ሳሉ አብስራቸው እያለ ይናገራል። እና ይህ ነው። እሺ ስምሽ ማን ነበረ? ማን? ሊዲያ። እሺ መቀየር ካልፈለግሽ ችግር የለውም። ስሙ መቀየር የምትፈልጊ ከሆነ አንቺ መብትሽ ነው። እሺ መቀየር ትፈልጊያለሽ? እሺ ደስ የሚል ስም አንቺ የምታውቂው የሙስሊም ስም አለ የምትወጪው ደስ የሚልሽ ወይንስ እኔ ላወጣልሽ? እሺ ኢክራም ልበልሽ ወይንስ ሀያት? በኢየሱስ ስም አልኩኝ ደግሞ ችግር የለውም። ያ እንዲህ ያጋጥማል። ከዚህ በኋላ ረስተሽ እንዳጋጣሚ በኢየሱስ ብለሽ ብትሚ ላኢላሃ ኢለላህ የምትለውን ቃል በይሽ። እንደዚህ እንዳጋጣሚ ረስቶ የማለ ሰው መን ሐለፈ ቢገይሪ ላሂ ናሲያን ፈልየቁል ላኢላሃ ኢለላህ ፈሃዚሂ ከፋረቱሃ። ሼክ አብዱልዓዚዝ ብን ባዝ ምን አሉ? ታላቁ ዓሊም ረስቶ ከአላህ ውጭ ባሉ አካሎች የማለ ሰው ወዲያው ላኢላሃ ኢለላህ ይበል ብለዋል። እና ስለዚህ ረስተሽ ብትሚ እንኳን እንደዚህ ብትይ እንደሱ ትያለሽ። በቃ እሺ። እና ደስ የሚልሽ ስም ማን ነው? ኢክራም ወይንስ ሀያት ወይንስ? ባለፈው ራሱ ኮሜንት ላይ ስም አንቀይርላት ብላችሁ ነው ረሰ ስታወጡ ኢክራም ብዬ ኮሜንት እያደረኩ በቃ ኢክራም ከወደድሽው ኢክራም ደስ የሚል ስም ነው። ትርጉሙ ግን ምንድን ነው? ኢክራም ማለት ማክበር እንደማለት ነው። አላህ ስብሐነሁ ወተዓላ በቁርአን ላይ ተባረከ ስሙ ወየብቃ ወጅሁ ረቢከ ዙል ጀላሊ ወልኢክራም ይላል። የክብርና የልቅና ባለቤት የሆንኩኝ እኔ ጌታ አምላክህ ስቀር ሁሉም ጠፊ ነው እያለ የሚናገርበት ኢክራም የሚለውን ቃል ይናገረዋል። ክብር እንደማለት ነው፣ ወይም ማክበር እንደማለት ነው። ከዚህ ጋር የተያያዘ ነው እና ይህ ነው።
ሻወር ትወስጃለሽ፣ ከቻልሽ ሻወር ውሰጂ። አንድ ሰው እስልምና ሲቀበል ሻወር እንደወስድ ታዟል። ሌላው ነገር አምላክ ምን ያደርግለታል? ለሰለመ ሰው መጀመሪያ የሚሰጠው ስጦታ ምንድን ነው? ብር አይደለም። እሺ ብር አይደለም። አላህ የሚሰጠው ምንድን ለጨዋታ ነው፣ ልቀልሽ ነው። አንድ ሰው ሲሰልም ጊዜ አምላክ ዘንድ ምን ያገኛል ከተባለ የመጀመሪያው በሰለመበት ቀን ያለፈ ኃጢአቱን ሁሉ ምህረት ያደርግለታል። አየሽ፣ ንጹህ አድርጎ ነው የሚቀበለው አምላክ። አላህ ሲናገር ቁል ሊለዚነ ከፈሩ እየንተሁ ይግፈር ለሁም ማ ቀድ ሰለፈ አለ። ሙሐመድ ሆይ ለእነዚያ ለካዱኝ ሰዎች እንዲህ ብለህ ንገራቸው፣ ከክህደታቸው ቢቆጠቡና ወደ እኔ ቢመለሱ ያለፈ ኃጢአታቸው ሁሉ እምርላቸዋለሁኝ አለ። ልክ ከእናቱ ሆድ እንደወጣ ሕፃን ያለምንም ኃጢአትና ያለምንም ወንጀል አድርጎ ይቀበልሻል። አምላክ ማለት ይሄ ነው። ባሪያዎቹ ወደ እርሱ በሚመለሱ ጊዜ ያለፈ ስህተታቸውን ሁሉ ይምርላቸዋል። ወደ እርሱ መመለስ ንስሐ በማድረግ ነው። ወደ እርሱ ሲመለሱ ጊዜ ከኃጢአታቸው ያነጻቸዋል። አምላክ ይቅር ባይ ነው። ይቅር በለኝ ብሎ በለመኑት ጊዜ ባሪያዎቹ ይቅር እንደሚል ቃል ገብቷል። ወኢኒ ለገፋሩን ሊመን ታበ ይላል። ወደ እኔ ለተመለሰ ባሪያ እኔ ምርለታለሁኝ እያለ ይናገራል። እና ይህ ነው በዛሬዋ ቀን ኃጢአትሽ ሁሉ ንጹህ የሆንሽበት ቀን ነው። ወደ እርሱ የተመለሱ ባሪያዎችን ሁሉ ይቅር እንደሚል ስለተናገረ እና ይህ ነው እህቴ። ስልክሽን ለዛህራ የምትባል ልጅ እሰጣታለሁኝ። እሷ ታዋራሻለች። ስለ ሶላት አሰጋገድ እስላማዊ ትምህርት የምትቀስሚበት ግሩፕ እንድታስገባሽ ታናግርሻለች። እሺ እሺ እህቴ እሺ። መልካም ጊዜ ሆነሽ። ጥያቄዎች ምናምን ካሉሽ እና ጠይቂ። ሳስተምር ላይ በላይ ሁሌ ተከታታይ። እሺ መልካም ጊዜ ሆነሽ።